በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘቡ የሆነ አምላካችን እግዚአብሔር መድኃኔዓለም ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እግዝእትነ ማርያም ድንግል ወላዲተ አምላክ እመቤታችን፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በይቅርታ በምህረቱ ፍስሐ ሰላምን ተድላ ደስታን ፍቅር አንድነትን ገነት መንግሥተ ሰማያትን የከፈተልን የአባቶቻችን አምላክ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። የቅዱሳን ሐዋርያት ሥራ ምዕራፍ 16 ቁጥር 13 በሰንበት ቀንም ከከተማው በር ወደ ባሕሩ ዳር ወጣን። በዚያ የጸሎት ቤት ያለ መስሎን ነበርና በዚያም ተቀምጠን በዚያ ለተሰበሰቡ ሴቶች እናስተምር ጀመርን። በመካከላቸውም ቀይ ሐር የምትሸጥ ከትያጥሮን ሀገር የመጣች እግዚአብሔርን የምትፈራ አንዲት ሴት ነበረች። እግዚአብሔርም ልቡናዋን ከፍቶላት ነበርና ጳውሎስ የሚያስተምረውን ታዳምጥ ነበር። ስሟም ልድያ ይባል ነበር። እርሷም ከቤተሰቦቿ ጋር ተጠመቀች። ለእግዚአብሔር አማኝ ካደረጋችሁኝስ ወደ ቤቴ ገብታችሁ እደሩ ብላ ማለደችን። የግድም አለችን። ለጸሎት ስንሄድም የሟርተኛነት መንፈስ ያደረባት አንዲት ልጅ አገኘችን። በጥንቆላም የምታገኘውን ብዙ እጅ መንሻ ለጌቶቿ ታገባ ነበር። ከዚህ በኋላም ጳውሎስንና እኛን እየተከተለች እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምሯቸዋል እያለች ትጮህ ነበር። ብዙ ቀንም እንዲሁ ታደርግ ነበረ። ጳውሎስንም አሳዘነችው። መለስ ብሎም መንፈስ ርኩስ ከእርሷ እንድትወጣ በጌታችን በኢየሱስ ክርስቶስ ስም አዝዣለሁ አለው። ወዲያውኑም ተዋት። ጌቶቿም የምታገባላቸው የጥቅማቸው ተስፋ እንደቀረበ ባዩ ጊዜ ጳውሎስንና ሲላስን ይዘው በገበያ እየጎተቱ ወደ ገዢዎች ወሰዷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች ከተማችንን ያሸብሩናል፣ እነርሱም አይሁድ ናቸው። እኛ የሮሜ ሰዎች ስንሆን ልናደርገው የማይገባንን ሕግ ይናገራሉ አሉ። ሕዝቡም ተነሱባቸው። ገዢዎቹም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። በብዙም ደብድበው አሰሯቸው። የወህኒ ቤቱን ዘበኛም አጽንተው እንዲጠብቃቸው አዘዙት። እርሱም ትእዛዙን ተቀብሎ ወደ ውስጠኛ ወህኒ ቤት አስገባቸው። እግራቸውንም በግንድ አጣብቆ ጠረቃቸው። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እግዚአብሔር እንደወደደ ዛሬ የእናታችን የቅድስት ልድያ ዓመታዊ የዕረፍት መታሰቢያ በዓሏ ነውና በዚሁ በሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ባለው ኃይለ ቃል የእግዚአብሔር ታማኝ ወይም ለእግዚአብሔር የታመነች የሚለውን ኃይለ ቃል ለትምህርታችን መነሻ እናደርጋለን። እግዚአብሔር አምላካችን ቸርነቱ ሆኖ በፈቃዱ የምንማረውን ለእናንተም ለእኔም እንድናስተውሉ ይረዳን ዘንድ ቅዱስ ፈቃዱ ይሆንልን። ቅዱስ ፈቃዱ ይሆንልን። ቅዱስ ፈቃዱ ይሆንልን። ምን ሆናችኋል ዛሬ? ብርዱ ነው? እንዴት ዋላችሁ? እንዴት ዋላችሁ? መልካም። ጩኸት አይደለም የምፈልገው፣ በትክክል እንድትናገሩ። የዚህ ሁሉ ሰው ድምፅ የሁለት የሶስት ሰው ድምፅ መምሰል የለበትም። ጩኸቱን ሳይሆን የምንፈልገው እኛ እግዚአብሔርን ማመስገን ግን የተገባ ነው። በዚህ ዘመን እግዚአብሔር ከሰጠን ሀብቶች መካከል አንደኛው እግዚአብሔር ይመስገን ማለት ነው። እግዚአብሔር ይመስገን ማለት እንኳ የሚጠፋበት ቀን ብዙ ሩቅ ላይሆን ይችላል። ብዙ ሩቅ ላይሆን ይችላል እና እግዚአብሔር ይመስገን ማለትን መማር አለብን። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ቤተክርስቲያናችን ብዙ የምታከብራቸው ቅዱሳን አሏት። በተለይ መናኙ ኢትዮጵያዊ ቅዱስ አፄ ካሌብ በገዳማዊ ሕይወት
ፈርቀዳጅ ከሚባሉ ታላላቅ ቅዱሳን አንዱ ቅዱስ አሞኒዮስ በቤተ ክርስቲያናችን ከቅዱሳት አንስት መካከል ኢትዮጵያዊቷ በጎጃም ደብረ ጽላሎ ለ60 ዓመት እንደምሰሶ ተተክላ የኖረችው እናታችን ቅድስት ወለተ ሰማዕት እናታችን ቅድስት ዜና ማርያም እዚህ አዲስ ዘመን አካባቢ ጻድቁ ኢትዮጵያዊ አቡነ እንድርያስ የጣራ ገዳሙ አባ ዘትረ ወንጌል የደብረ ሊባኖሱ እና አባ ዳርማ ግብፃዊ እና አባ ሆር ግብፃዊ እነዚህ ሁሉ ዓመታዊ በዓላቸው ነው። የሁሉንም ስማቸውን እናነሳለን። ትኩረታችን ቅድስት ልድያ ጋር ይሆናል። ታሪኩ አጭር ነው፣ ውስጡ ግን ብዙ ኃይለ ቃል አለው። መሰረታዊው ነገር መግቢያ ነው። አባቶቻችን ለሁሉም ነገር መግቢያው ነው አስፈላጊ ይላሉ። ያለንበትን ጊዜ ሁላችሁም ልብ እንድንለው ያስፈልጋል። ይሄ ምንድን ነው? እንዴት ዋላችሁ? ይሄ ምንድን ነው? ሻማ ነው። ይህንን ወስዳችሁ ብትለኩሱት አይበራም፣ ቀልጦ ነው የሚጠፋው። ምክንያቱም ለእናንተ ነው ሻማው ነው የሚታያችሁ እንጂ እኔ በደንብ ከቅርብ ሆኜ ስለማየው ክር የለውም፣ ፈትል የለውም። ስለዚህ ለሚያየው ሰው ሁሉ ምንድን ነው የሚመስለው? አሁን እኔን አኑሩልኝ ላስተምርበት ብዬ አይደለም፣ እንግዲህ ከተገኘ ዘንድ እንማርበት ብዬ ነው። አጋጣሚ ነው ያየሁት። ለሁሉ ሰው ምን መስሎ ነው የሚታይ? የኛው ህይወት ይሄው ነው ብዬ ነው። ሻማን እንመስላለን ወይም ክርስቲያንን እንመስላለን፣ ሲፈትሹን ግን ሌላ ነው። ሰባኪው ሰባኪ ነው የሚመስል፣ ዘማሪ ነኝ የሚለውም ዘማሪ ነው የሚመስል፣ ካህኑም ዲያቆኑም ሁላችንም እያንዳንዳችን እንደዚያ ነው የምንመስል። ነገር ግን ሲከፈት አባቶቻችን ውስጡን ለማን ነው ይላሉ? ለቄስ። ስለ ቄስ ከሚጠሩ ከዝነኛ 2 ጥቅሶች መካከል አንዱ ጸያፍ ነው፣ አንዱ ትክክል ነው። ውስጡን ለቄስ ጥሩ ነው። ለምን? የሰው ሁሉ ምስጢር የሚያውቅ ማን ነው? ቢደብቅ ሰው ከካህን ስለማይደብቅ ነው ውስጡን ለቄስ ማለት። እኔ ካህናትን ችሎታ ማደንቀው መሰላችሁ? ይሄ ሰው መሳይ በሸንጎ ሁላችንንም ጉዳችን የሚያውቀው። ለምሳሌ እናንተ እንደምታዩኝ አይደለም በነፍስ አባቴ ፊት። የነፍስ አባቴ የሚያውቁት ሌላ ነው፣ እናንተ የምታውቁት ደግሞ ሌላ ነው። እናንተ እዚህ ጻድቅ መስዬ ስቆም ነው የምታውቁ አይደል? እያንዳንዳቸው ውስጡን ለቄስ ማለት እሱ ነው። ካህናት ብዙ ጉድ ችለው ነው የሚኖሩ። በነገራችሁ ላይ የካህናትን ችሎት ማወቅ ከፈለጋችሁ ችሎታቸውን ቆላ፣ በረሃ፣ ስፍራውን አልነግራችሁም፣ ብቻ በረሃ፣ ብዙ አይነት በረሃ ነው ያለ። ብቻ ግን በዚህ ወደዚህ አቅጣጫ ያለ በረሃ ነው። አንድ ካህን በቁጥቋጦ መካከል ሲያልፉ ጭቅጭቅ ይሰማሉ፣ ግጭት ነገር። ምንድን ነው ጉዱ ብለው ልክ ከቁጥቋጦው ደርሰው ብቅ ሲሉ ሲጨቃጨቁ የነበሩ ሰዎች አንደኛው መሳሪያ ይዟል፣ ተኩሶ ሲገሉ ያሉ። ደህና ዋላችሁ። ያስደነግጣል አይደል? ሰው ሲሞት ማየት ይከብዳል። በተለይ በባዶ ሜዳ ከሆነ ልክ በቀደም እንዳየነው ከኛ ደብር አካባቢ እንደተደረገው ነገር ዝም ብሎ በቃ እና ግን ከዚያ በላይ የሚያስደነግጥ ሰው ከመሞቱ በላይ ለሳቸው ሌላ የሚያስደነግጣቸው ነው። ሰውነቱ ብቻ ሰው ሌላ የሚያስደነግጣቸው ነገር ነበረ። ሟቹ የገዛ ልጃቸው የበክር ልጃቸው፣ በአጋጣሚ ገዳዩ የነፍስ ልጃቸው። ሁለቱም ምኖቻቸው ናቸው። አንዱ የስጋ አንዱ የነፍስ። አስቡት። ብቅ አላሉ፣ አልተናገሩም። ቀስ ብለው ሄደው ቁጭ ከቤታቸው ሐዘኑን አስቡት። አባት ልጁ ሞቶበት አይቶ እንዴት ዝም ይላል? ለምን ዝም እንዳሉ በኋላ ልናየው። ወሬ ነጋሪ መጥቶ፣ ምክንያቱም ገዳዩ ገሎ ትቶ ነው የሚሄድ። አላፊ አግዳሚ መጥቶ እስከሚያየው አስከሬኑን፣ ከዛ በኋላ ሄዶ መርዶ እስከሚያረዳ ድረስ እንደ አዲስ ሰሚ ልጄ እያሉ አለቀሱ። ሐዘኑ ተፈጸመ። የነፍስ ልጃቸው ገዳዩም ደህና ሰው መስሎ አብሮ ቀበረ። ኋላ 40 ካለፈ በኋላ አንድ ነገር ነው የሚጠብቁ እሳቸው። የነፍስ ልጃቸው መጥቶ እንዲነግራቸው ነው የሚጠብቁ። ግን እንዴት ብሎ መጥቶ ይንገራቸው? ልጅዎትን የገደልኩት እኔ ነኝ ብሎ የማይመጣ ሲሆን ፈልጌ ብለው ጠሩትና ቤተ እግዚአብሔር ቤተክርስቲያን ቀጠሩት። ለምን ፈልገውን አላቸው። ምን ነው በጊዜ የሆነሳ ንስሐ አትገባም ብለው ሲሉት እሺ አለና ሌላውን ነግሮ እችን ተዋት።
አይ ሌላ ያደረከው ነገር የለም ይሄ ብቻ ነው። አይ ልጄ ሰው ባይ እግዚአብሔር ያለና ተናዘዝ ግድ የለም አለው። ተረ የለም አላቸው። ካልሆነም እኔ ልንገርህ በዚህ ቀን የት ነበር ካሉት ደነገጠ። ይኸውልህ ሐዘኔ ሐዘን ነው፣ ነገር ግን ሁለት ጥፋት እንዲጠፋ አልፈልግም። አንተም በነፍስ እንድትጠፋ አልፈልግም። እንደገና ደም ብቀላ ተብሎ የኔም ያንተም ወገን እንዲነቀል አልፈልግም። ስለዚህ አይቻለሁ እኔ ስትገድለው ቀን አስቶ አይደለ በል ቅጣት እሰጥሃለሁ ብለው በንስሐ ቀጡት። ምስጢሩም በዛው ተዳፍኖ ቀረ። የመጨረሻው ዓለማችን ምስጢር ጠባቂ ማን ነው? ተናገሩ፣ በደንብ በሉ። ከስንት አንዳንድ የኔ ቢጤ በስመ ካህን ምስጢር የሚያወጡ ቢኖሩ እንኳን 10፣ 5፣ 3 ካህናት በመቶ ሺህ የሚቆጠሩ አባቶቻችንን ሊወክሉ ይችላሉ። እንዴት ዋላችሁ? አንዲት ሴት ባጠፋቸው ሴት ሁሉ እንደማይወቀሰው፣ አንድ ወጣት ባጠፋው ወጣት ሁሉ እንደማይወቀሰው፣ አንድ ካህን ባጠፋው ካህን ሁሉ አይወቀስም። ያጠፉት ካለ ግን ከወቀሳ አይማሩም። አንተዋቸው፣ ከመወቀሳ ያመልጡ። እንዴት ዋላችሁ? እና አስቡት፣ ያን ሰው እሳቸው የሚያውቁት የልጃቸው ገዳይ ነው። ነገር ግን እውነተኛ ካህን ናቸውና ምስጢሩን ጠበቁ። እና አንደኛው ጥሩ ምሳሌ ውስጡን ለቄስ ይባላል። ሁለተኛው ቄስ ይጥራ ይባላል። ደግሞ ይሄ ደግሞ መጥፎ ነው አይደል? ቄስ ይጥራ ምን ማለት ነው? ይድፋ እንደማለት እኮ ነው አይደል? ሙት ተቀበር እንደማለት ነው። የሚገርመው ግን አባባሉ ስህተት ነው። ምክንያቱም ካህናት የማንኛውንም የቆመውን ሰው ስም ስለሚጠሩ ማለት ነው። የነፍስ አባታችሁ ክርስትና ስማችሁን አያውቁትም? ዳዊት ሲደግም አይጠሩትም? እና እንዴት ነው ነገሩ? ናይን ያለው ሰው ፍጹም አላዋቂ አይደለም፣ ደንቆሮ ነው። ቄስ ይጥራህ የሚል ሰው ደንቆሮ ነው። ደንቆሮ አትበል ተብያለሁ አይደለም? ማን ያለ ብትሉ አንዳንዱ የኔ ቤቴ ነው። ቃሉ ግን ለሚገባው ከስንት አልፎ እንጠቀምበታለን። እናንተ ግን አትጠቀሙበት፣ በደል ይሆንባችኋል። እኔ ለትምህርት ነው። ስለዚህ ወገኖቼ ይህንን ሻማ መምሰሉ ጉዳቱ፣ በተለይ እንደዚህ ባለው ዘመን ጉዳቱ ምን ይመስላችኋል? እሳቱ የመጣ ጊዜ ማብራት ሳይሆን ዕጣ ፈንታችን ምንድን ነው? መጥፋት ነው። መድኃኒዓለም ከዚህ ይሰውረን። ይኸው ነው እንግዲህ፣ ያው ተጣለ፣ ሙያ የለው። ጌታችን ተናግሮ የለ በቅዱስ ዮሐንስ ወንጌል ምዕራፍ 15 ላይ ፍሬ የማያፈራ ሁሉ ምን ይባላል አለ? ይቆረጣል። ወደ ምንም ይጣላል? ወደ እሳት ይጣላል። እንግዲህ የትምህርታችን መነሻ ለእግዚአብሔር ታማኝ ካደረጋችሁኝስ ወደ ቤቴ ግቡ እደሩ ብላል። ለእግዚአብሔር መታመን ምንድን ነው የሚለውን ትምህርት አጭር እንድንወስድበት ፈልጌ ነው። የቅዱሳንን ታሪክ እየተረክን ለእግዚአብሔር መታመን ምንድን ነው? ለእግዚአብሔር የሚታመን ሰው ልክ የዛሬ 2 ሳምንት ምን አልኳችሁ? ዛሬስ ከነጋ አንድ ክርስቲያን ሰው አይቼ ተገረምኩኝ ብያቸዋለሁ አይደለም? ይሄ ትምህርት እንኳን ለእኔና ለእናንተ እንደዚህ ማለቱ ለአብዛኛው ሰባኪ ነኝ ለሚለው ወንድማችን በሙሉ እኔን ጨምሮ አይገባም። ክርስቲያን አየው ስለው እንዲህ ይሄ ልጅ የሚኖር ሳዑዲ አረቢያ ነው እንዴ የሚለኝ አይደል? ሲሰማ አይደለም የምኖረው ኢትዮጵያ፣ ከኢትዮጵያም ጎንደር፣ ከጎንደርም ቤተክርስቲያን ውስጥ ነው የምኖረው። ነገር ግን ክርስቲያን ለማየት አንዳንዴ ወራት ይወስዱብኛል። ምክንያቱም ቀላል እኮ ነው። እኔ ክርስቲያን በሆን ራሴን አይ ነበረ፣ ግን አይደለሁም። በስም እንጂ በግብር አይደለሁም። ተስፋ ለማስቆረጥ አይደለም ያንን ምለው፣ ሀቁ እሱ ነው። ክርስትና ምንድን ነው? ለእግዚአብሔር መታመን ምንድን ነው ጥያቄው? ለእግዚአብሔር መታመን ምንድን ነው? የእናታችን የቅድስት ልድያን ታሪክ ባጭሩ እናውሳ። ቅድስት ልድያ በዚህ ስም የምትጠሩ ካላችሁ ሊ ሳይሆን በእኛ ቤተክርስቲያን ል ነው። ልድያ በመጀመሪያ ደረጃ የግዛት ስም ነው፣ የከተማ ስም ነው፣ የአንድ ትልቅ ግዛት ስም ነው። ነገር ግን እንደ ሰው ስምነትም ያገለግላል። ልክ ኢየሩሳሌም የምትባል ከተማና ኢየሩሳሌም የምትባል ሴት እንዳለችው ሁሉ ኢትዮጵያ የምትባል ሀገርና ኢትዮጵያ የምትባል ሴት እንዳለችው፣ ጎንደር የምትባል ከተማና ጎንደሪት የምትባል፣ ወደ ቆላ ስትሄዱ እንደዚህ በዛ ስም ይጠራሉ፣ ጎንደሪት ይባላል። የቆላ ሰው ስም አወጣጡ ትንሽ
እንዲህ ያለ ነው። ይሄ ጎንደሪ ጥሩ ነው። ግን እዚህ በፊት ነግራቸዋለሁ። ለምሳሌ አንዱ ሰውዬ ሲተዋወቀኝ አርማጭሆ ስራ እንዴት ነህ ሻንቆ እባላለሁ። በዛ ትርጉሙኛ እንደምናስበው እንዳይመስላችሁ በእነሱ። በሌላ ቀን ደግሞ አንዱ መጥቶ ሲተዋወቀኝ ማን ቢለኝ ጥሩ ነው ፍርድ ቤት እባላለሁ። ስለዚህ የአባት ስም ዳኘው መሆን አለበት፣ ወይ ደግሞ ልጅህን ዳኘው በለውና ይለይለት። ወደዚህም አካባቢ ጠፋም አይደል? በላቸው ኩራባቸው፣ ከሁሉ በላቸው የሚባል እኔ በጣም ግራ ነው የሚያገባኝ። እንዴት ዋላችሁ? አሁን ይሄን እንዴት እንደዚህ በሰው ስም ታሾፋለህ ወይ? ወገኔ እንዴ በላቸው ብሎ አባት አውጥቶ እንዴት ካንተ ጋር እኖራለሁ? ማን እንደምትማታ ሳላውቅ ማን እንደምትማታ ሳላውቅ ከበላቸው ጋር በላቸው የምትባል ካለ እንግዲህ ባታ ትርዳ ይላል እኛ ሰው። ባታ ትርዳ ነው የሚባለው። ሁላችንም ትርዳን ነው በእውነቱ። ከሁሉ ግን ለዚህ ለጉባኤ አይሆንም እንጂ አንድ ስም በነገራችሁ እዛ ስራ ቦታ እያለሁኝ ስልክ ደውሎ ስም ማን ነው ስለው ዮናስ አለኝ። ስናወራ በመካከል ግን ቅር ካላለ እውነተኛ ስም ዮናስ አይደለም በፍርድ ቤት ቀይሬ ነው አለኝ። ማን ነው ብዬ ስለው ነገረኝ። እንዴት ብዬ ይናገረዋል? አይታል ልተው። እንዴት ዋላችሁ? ለሁሉም ልድያ የሀገርም የሰውም ስም ነው። ይቺ ቅድስት ሰው ተወልዳ ያደገችው ቲያጥሮን የሚባል ስፍራ ነው። ቲያጥሮን ምንድን ነው ካላችሁ የቲያትር ግጥሚያ፣ ጨዋታ ምናምን የሚደረግበት ስፍራ እንደማለት ነው። ቲያትር ሲባል ሰሙ የለም? እንዴት ዋላችሁ? ቲያጥሮን ማለት አህዛብ የሚዝናኑባቸው ስፍራዎች ናቸው። በተለይ ለመዝናናት ደግሞ ዛሬ ስቴዲየም የሚለው ከዛ ነው የተወሰደው። ስታዲየሙ ይሄ የተውኔት ቤቶች ምናምን ቤቶች ተውኔት ቤት መጫወቻ ቦታ ምናምን ስታስቡ ሐዋርያት በሲኖዶሳቸው ማለት በመጽሐፈ ዲድስቅልያ አንቀጽ 27 ቁጥር 1 ላይ ኢመፍቱ ይሁን ክርስቲያን ሀበ ቤተ ተውኔት ወዘፈን ያሉት እንዳትረሱ። ዛሬ ህገ ቤተክርስቲያንና ስርዓተ ቤተክርስቲያን ስናስተምር ለሰው ሁሉ ያስደነግጧል። ይኸውልህ እኔ ከመጽሐፍ ያለውን ሀቅ እነግርሃለሁ። ልትከራከረኝ ፈጽሞ አትችልም። የምትችለው አንድ ነገር ነው፣ ማማት ነው። ይሄው መጽሐፈ ዲድስቅልያ አንቀጽ 27 ቁጥር 1 ተመልከተው። ወደ ተውኔት ቤት ወደ ጨዋታ ቤት ክርስቲያን አይደል ታነገስቱ ላይ ያለው እንዳትሄድ ተብሏል። በቃ አለቀ። ወደ ዘፈን ወደ ጨዋታ ቤት አትሄድ ተብሏል። በመጀመሪያ ደረጃ መዝናናት ምንድን ነው? ነገርን ካመጣው ምንድን ነው መዝናናት? በባህላችን እስቲ ዛና እንበል ይባላል። አይምሮን ለማፍታታት የሚደረግ ጥረት ነው አይደል? መዝናናት በሃይማኖታችን ውስጥ አለ። በነገራችን ላይ ክርስቲያን አድርግ ያልተባለውን ነገር ያደርጋል። እንዴት ዋላችሁ? በአብዛኛው የምናደርጋቸውን ነገሮች መደበኛዎችን እንዴ ሁላችንስ መቼ አብዛኞቻችን ልበለው ሰርተን ነው የምንበላ? ንገሩኝ። ጌታችን ብላ በሀፈ ገጽከ ሰርተ ለፍተ ብሏ ብሏል አይደል? ቅዱስ ጳውሎስም ሊሰራ የማይወድ አይብላ ብሏል አይደለም? ስለዚህ ስራ የታዘዝነው ነገር ነው። መብላት በዘፍጥረት የታዘዘ ነገር ነው። ምን ተብሎ? ከሰማይ በላይ በታች ከምድር በላይ ያለውን ሁሉ ምን በል ብላ ጠጣ ተብሏል። ልብስ ስለ ልብስ እንኳን ልብስ መልበስ ብቻ ሳይሆን ስለ አለባበስ ስርዓትም ቤተክርስቲያናችን ታስተምራለች። ስለ ቤት ነው ታነገስት ላይ ስለ ቤት አሰራር እንኳን ይነግራቸዋል። ክርስቲያን የሚያደርግ የሚኖር እንደታዘዘው ነው። እንደታዘዘው ነው። ሲጋራ አታጭሱ የሚል መጽሐፍ ቅዱስ ላይ አለ። እንዴት ዋላችሁ? ቃል በቃል እንደዛ የሚል ትእዛዝ አለ ወይ? ነገር ግን ማጨስ ይገባል። ስለ ማናጨሰው ማጨስ ይጎዳል ብሎ ሳይንስ ስለነገረን አይደለም። አድርጉ ያልተባለውን ነገር ስለማናደርግ ነው። ክርስቲያን መጀመሪያ ምንም ነገር ከማድረጉ በፊት ለእግዚአብሔር መታመን አይደል ያነሳነው ነገር። መጀመሪያ አንድ ሰው ለእግዚአብሔር የታመነ የሚባለው አንተ ለሚስት የታመንክ የምትባለው ወንድ ከሆንክ ምን ስታደርግ ነው? ምንም ነገር ከማድረግ በፊት እንዲህ ባደርግስ ባለቤት የሚከፋት እስካልክ ነው አይደል? ባልሽን እንደምትታመኝለት የሚታወቅ እንዲህ ባደርግስ ይከፋው ስትይ ነው አይደል? መታመን እሱ ነው የመጀመሪያው ነገር። ምንም ነገር ለመስራት ምንም ነገር ለማድረግ እንዲህ ብሎ የሚያስብ ሰው ካገናኛቸው ይሄ ጫማውን ስም አለው። ክርስቲያን አገኘው ያልኳችሁ ለዚያ ነው። ክርስቲያን በአይኔ አይቼ ገረመኝ ያለው እንዲህ አገሩን በሙሉ እኮ በአንድ ወቀጥከው እንዳትሉኝ አይደለም።
አሉ የሉም አይደለም። እኔ አላየሁም ነው ያልኩኝ እንጂ እኔ አላየሁም ማለት የለም ማለት አይደለም። የለም አይደለም ያልኩኝ። እኔ ከማውቃቸው ሰዎች ግን ክርስቲያን ሳይ ይገርመኛል። በዛ ሲገርመኝ ደግሞ ስለ ትዳር ለማስተምርበት ሰሞን ነበርና ባልና ሚስት አገኘው። እውነተኛ ባለትዳሮች ምሳሌ መሆን የሚችሉ ስም እንዳልጠራ ይቸግራል። እና ለእግዚአብሔር መታመን ማለት መዝናናት ምንድን ነው? መጀመሪያ ነገር የትኛው የቤተክርስቲያን መዝገበ ቃላት ነው ያለው? ምክንያቱም ግብረ አሕዛብ ነው። አሁን ቀጥ ብሎ እንግዲህ ይኸው አትዝናኑ ብሎ በነገራችሁ ላይ እስኪ ፈቃድ ልስጣችሁ፣ መዝናኛ ከሚባሉ ነገሮች ጥቀሱልኝ በሉ። ቶሎ ቶሎ ዴስ ቻናሉን በሙሉ አመጣ ድፍን አደረገው። በነጠላ አምጣልኝ። ምንድን ነው ለመዝናናት? እግር ኳስ ማየት። ሌላ ያዙልኝ። እግር ኳስ አንድ፣ ፊልም ማየት። እሺ ሁለተኛ፣ ሶስተኛ ዘፈን ማዳመጥ። እሺ አራተኛ ምን አለች? መጠጣት። መስከር ነው። መጠጣት እንደሚያስደስት አላውቅም። አብዝቶ መጠጣት ማለት ነው። በነገራችሁ ላይ ሰውነታችሁ በመጠጥ መዝናናት የሚጀምረው መቼ ነው? ከልኩ ሲያልፍ ነው እንጂ ብሎ ባዶ አይዝናናል። ሰውነታችን ውሃ ስንጠጣ ይዝናናል። ጠላ መጠጣት ወይ ቢራ መጠጣት የሚያዝናና ሰው ያለ መስለኝ። ኃጢአትን እሱ በራሱ መጠጣቱ ግን አላለቀውም። እስኪ ሌላ አምጡልኝ። እንደ የተሻለ የምትሉት ኃጢአት ላይሆን ይችላል ብላችሁ የምታስቡት። አሁን ለምሳሌ ኳስ ማየት አላችሁኝ አይደል? እግር ኳስ ጣዖት እንደሆነ እዚህ በፊት አስተምሬያለሁ። እግር ኳስ ጣዖት ነው ብዬ ሳስተምር የሰደቡኝ በዋነኝነት ያየው ሁለት ሰዎች ናቸው። አንደኛው ሰባኪ ነው፣ አንደኛው ግን እንጀራው የሆነ ሰው ነው። እግር ኳስ የበዛኛው አልፈረድኩም፣ መልስ አልሰጠሁትም። አንደኛው ግን ሰባኪ ነው። እንዲያም ካላችሁኝ እናንተ ጋር ያለ ሰው አዎ። ምክንያቱም አንድ ነገር ጣዖት የሚባለው ምን ደረጃ ሲደርስ ነው? ስሜትህን ከያዘው ምንድን ነው እሱ? የክርስቲያን ስሜቱ ከእግዚአብሔር በቀር ለባዕድ ነገር ይገዛል? ንገሩኝ እንጂ። ይሄ የሚውዚክ ኢንዱስትሪ የሚባለው የሙዚቃው ኢንዱስትሪ የሚባለው መልካም ነገር ነው? ጽድቅ ነው? የፊልም ኢንዱስትሪው ጽድቅ ነው? አዎ። እስኪ በሞቴ አንድ እድል ልስጣችሁ፣ ኃጢአት አይሆንም ብላችሁ የምታስቡትን አንድ መዝናኛ የምትሉትን ነገር ንገሩኝ። ኃጢአት ላይሆን ይችላል ብላችሁ የምታስቡት። ለምሳሌ ወክ መብላት ትላላል። መብላት ድሃ ነው እኮ መብላት ያለው። ሀብታሙ ምንድን ነው የሚለው? ወክ ማድረግ ነው የሚል አይደለም? ድሃውሳ? ምክንያቱም ሀብታሙ ወክ አድርጎ ሄዶ የሆነ ቦታ ገብቶ በልቶ ጠጡ ነው አይደል የሚወጣው? ድሃውሳ ሄዶ ነው የሚመጣው። ሌላ ነገር የለውም። ስለዚህ ምን ይላል? ወክ እንብላ ይላል። በነገራችሁ ላይ መራመድ መዝናናት ከሆነ እሰየው። ግን መራመድ ተፈጥሯዊ ስርዓት ነው እግር እስካለ ድረስ። እኔ እስከሚገባኝ ነፋስ እንቀበል ይላል። ነፋስማ ሳንቀበል አንልም እኮ። ግን ዓለም መዝናኛ ብላ ያስቀመጠችው እኛ የተቀበልናቸው ኃጢአት ያልሆነ ነገር ካለ በኋላም ትዝ ካላችሁ አስታውሱ። በወረቀትም ጽፋችሁ ከፈለጋችሁ ላኩልኝ። ይሄ መጣሁለት ርዕስ አይደለም። የኔን ነገር ታውቃላችሁ። እኔ የፈለግኩት አይነገርም። ቲያትሮን በሚለው መጥቶ ነው። በዚያ የቲያትር ስፍራ ምንድን ነው የሚያደርጉት? የሚገርመው ነገር ይሄ ሳቁ፣ ቀልዱ፣ ጨዋታው ሲሰለቻቸው አሕዛብ ምን ያደርጋሉ? ሁለት ነገር በተለይ ከጌታችን እርገት በኋላ የተነሱ የአሕዛብ ነገስታት ምንድን ነው የሚያደርጉ? አንደኛ ኮሜዲያን የሚባሉ ሰዎች፣ እነዚህ ፌዘኞች ይጠሩና እስኪ በክርስትና ላይ ቀልዱ ነው። በቤተክርስቲያናችን ታሪክ መርቆሪዎስ የሚባል አንድ ኮሜዲያን ቀልደኛ ነበር አይደለም? ሲቀልድ ቆይቶ በክርስትና ላይ ሲያፌዝ ቆይቶ በጥምቀት ላይ ሊያፌዝ ሲል ከሚቀልድበት ስፍራ ላይ ከሰማይ ብርሃን ሲወርድ አይቶ በዚያ ተጸጽቶ ንስሐ ገብቶ ሰማዕትነት የተቀበለ መርቆሪዎስ የሚባል በታላቁ ቅዱስ ሰማዕት ስም የሚጠራ ሰማዕት ቅዱስ አለ። ድሮ ቀልደኛ የነበረ በክርስትና ላይ ነው የሚዘብቱ የነበረ። ይሄ አላዝናናቸው ሲል የመጨረሻው ምንድን ነው የሚያደርጉት የነበረ? ለምሳሌ ሮም ከተማ ሄዳችሁ የምታውቁ ከሆነ ሞራላችሁን ለመጠበቅ ነው እንኳን ሮም መቼም ምኞት
በነገራችን ላይ ሮም መሄድ ጥሩ ነው። የቅዱስ ጴጥሮስና የቅዱስ ጳውሎስን ክቡር አካላቸው ያረፈበትን ለመሳለም እዛ ደግሞ ልፍ ብሎ ደግሞ የጌታ መግነዝ ችንካሩ ምን አለበት የሚባልበት ስፍራ ሄደው ቢያዩት ጥሩ ነው። ለምን ቅዱሳን ሐዋርያት የረገጡትን ብንረግጠው እንደና አባ ዮሴፍ ብርሃነ ዓለም ጥሩ ነው። እሱን ማስተዋልም ጥሩ ነው። ግን ሮም ከተማ ውስጥ በጣም ጎብኚ የሚበዛለት አንድ ስፍራ አለ፣ ኮሎሲየም የሚባል እንደዚህ አይነት ቲያትሮን የነበረ ምንድን ነው የሚያደርጉ ክርስቲያኖችን ያመጧቸውና እዛ ከአንበሳና ከነብር ነው የሚያታግሏቸው። አንበሳው ሰባብሮ በጣጥሶ ሲበላቸው እያዩ ይዝናኑበት ነበረ። ያ ነው ጨዋታ። የጨዋታ መጨረሻው እሱ ነው። ምንም ነገር ታውቃላችሁ አይደለም? እየቆየ ይሰለቻል አይደል? ምግብ ስትበሉ በጣም ርቧችሁ መጀመሪያ ስትበሉ ያለው ስሜትና በ10ኛው ጉርሻ ያለው ስሜት አንድ አይነት ነው። ለዛ ነው አባቶቻችን ማርም ሲበዛ ይገለማል የሚሉት። ነገሩን ገታ እናደርገውና ቅድስት ልድያ ከዚያ ከቲያጥሮን የመጣች ናት። ቅዱስ ጳውሎስ፣ ቅዱስ ሲላስ፣ ሌሎቹም ባልደረቦቹ ለስብከተ ወንጌል መንፈስ ቅዱስ ወዳዘዛቸው ቦታ ሲሄዱ እሷ ካለችበት ስፍራ ደረሱና የጸሎት ቤት ፈልገው ይዞሩ ነበረ። የጸሎት ቤት ማለት በዛ ወራት የአይሁድ ምኩራብ ነው። ሌላ የጸሎት ቤት የሚባል የለም። ያን ፈልገው ሲያጡ ወደ ባህሩ ዳርቻ ሲሄዱ ሴቶችን አገኟቸው። ምኖችን? ሴቶችን አገኟቸው። ይኸው ወንድሞቻችን፣ በተለይ ዲያቆናት፣ ክህነት ያለች ሴቶችን ስታገኙ ፈሊጥ ያስፈልጋል። ይኸው አባቶቻችን ሴት ልጅ እሳት ናት ብለዋል። ያስቀይማል? ንገሩኝ። ብትቀየሙ ምንም አታመጡም። ደግነቱ ለምን መሰላችሁ? የምናገረው ቀጥሎ የምናገረው ስለማቅ ነው። ሴት ልጅ እሳት ናት፣ እንዳያያዝህ ታበስልሃለች፣ እንዳያያዝህም ታቃጥልሃለች ብለዋል። እሳት እንደዛ አይደል? እሳት ጥሩ ነው አይደለም? እንዴት ዋላችሁ? እሳት ጥሩ ነው አይደለም? ያለ እሳት መኖር ይቻላል? ስለዚህ ያለ ሴትም እንዲያ ነዋ። ምሳሌነቱ እንዲያ ነው። እና ዲያቆን ሆይ ሚስቴ ያልሆነችውን ያንተ እህት የስጋቴ ያልሆነችውን ሴት ብትቀርባት ምንድናት? በዚያ ሰዓት ምታቃጥላት፣ ታቃጥላለች። ምሳሌውን መገልበጥ ይቻላል። ባልሽ ያልሆነ ወንድምሽ ያልሆነ እንዳጓጉል ብትቀርቢው እሱም እንደዚያው ነው። ሴቶች በጌታችን በመድኃኒታችን በኢየሱስ ክርስቶስ በመዋዕለ ስብከቱ ስጋችን ተዋሕዶ በይሁዳ በገሊላ በሰማርያ በሚያስተምርበት ጊዜ እነ ቅድስት ዮሐና አሁን በ24 ረፍቷን የምናከብርላት፣ እነ ቅድስት ሰሎሜ በ25 የምናከብራት፣ እነ ቅድስት ማርያም መግደላዊት፣ እነ ቅድስት ማርያም ተፍረት፣ እነ ቅድስት ማርያም እህተ አልዓዛር፣ እነ ቅድስት ማርታ፣ እነ ቅድስት ሶስና ሱዛና የሚሏት እነሱ በቋንቋቸው፣ እነዚህን ጨምሮ 36ቱ ቅዱሳት እናቶቻችን ጌታችን አባ ጊዮርጊስን ምን ይላቸዋል? እለተልካው ለእግዚእነ በነዋዮን፣ ጌታችንን በምናቸው አገለገሉት ይላል? በገንዘባቸው። ገንዘባቸው የተባለ ምንድን ነው ትሉኝ እንደሆነ አንደኛው በጥሬው ገንዘባቸው ለአገልግሎት ለሚያስፈልገው፣ ለሚበላው፣ ለሚጠጣው ከገንዘባቸው ያቀርቡ ስለነበረ፣ ሁለተኛ ገንዘባቸው የተባለ ሰውነታቸው ነው አይደል? ቅዱስ ዳዊት ምናለ መዝሙር 36 ላይ ይትለቀ ኃጥእ ወይ ይፈድ፣ ኃጥእ ሰው ይበደራል፣ ነገር ግን ምን አይልም አይከፍልም፣ አይመልስም አለ። ይበደራል ያለው ሕዋሳትም። ስለዚህ በነዋዮን ያለውን አባቶቻችን ሲተረጉም ምን ብሏል? በሰውነታቸው ያገለግሉት ማለትም ንጽህናን ይዘው ታማኙ ነው። ቅድም እንዳለው ለእግዚአብሔር የታመነች ወይም ለእግዚአብሔር ታማኝ እንደሚለው እነዚህ ቅዱሳት አንስት ለአገልግሎቱ በጣም ጠቃሚ ነበሩ። አንደኛ ኋላ ጌታ ካረገ በኋላ መድኃኒታችን ሐዋርያትን ይራዷቸው የነበሩ እናቶች ናቸው፣ ያገለግሏቸው የነበረ። በቤተ ክርስቲያን ታሪክ ብዙ ቅዱሳት አንስት ቢኖሩም የምናውቃቸው ጥቂቶች ናቸው አይደለም። በዛው ልክ የሚያስገርመኝ ነገር በቤተ ክርስቲያን ታሪክ የምታውቋት ሴት መናፈቃለች። የሚያውቅ ሰው ካለ የሌሉ ነው አይደለም። ስሟ ወጥቶ ርብሽ ያደረገቻለች። ታሪካችሁ እኮ በአንድ ጎኑ ጥሩ ጥሩ ነገር አለው አይደለም። ግን ከጥፋት ጀርባም ከልማት ጀርባም ያው እናንተ ሆነ ያላችሁ። እንዴት ባላችሁ? ከእንትን እንትን ጀርባ አንዲት እንትን አይነት ሴት አለች ይባላል። አዎ ብዙ ጊዜ አለች፣ ብዙ ጊዜ አለች። ከጥፋትም ከልማትም ጀርባ አለች።
እና ቅዱስ ጳውሎስ ቅዱስ ሲላስና ባልደረቦቻቸው እዚያ ስፍራ ሲያገኟቸው ጌታችን ለሰማርያዋ ሴት በአንድ ቋንቋ በአንድ ልሳን ፎጢና ተብላ ለምትጠራው ለቅድስት ፎጢና ለሰማርያዋ ሴት ለሳምራዊቷ ሴት እንዳደረገው ሁሉ እነሱ ደግሞ ላገኟቸው ሴቶች የእግዚአብሔርን ቅዱስ ወንጌል አስተማሯቸው። በዚያ ሰዓት እኔ ግርመኛል። ዛሬ እስቲ ሁልጊዜ በየጉባኤ የሚባል አለ አይደል? ቃል ሲነገር ልስማ በሉ እስቲ። ቃል ሲነገር ልስማ ጌታ ሆይ እባክህ። ቃል ሲነገር ልስማ ጌታ ሆይ እባክህ። ልቤን ክፈት ልቤን ክፈት የልድያን ልብ እንደከፈትክ። እናቆመው እዚህ ላይ በቤተ እግዚአብሔር። ይሄ እንደ ቅኝት ነው። ከዚያ በኋላ ይደገማል ሌላ ጊዜ ሰዓት ለመቆጠብም ጭምር ነው። ይህንን ማን የደረሰው በሞቴ አምና ሳስተምር ጠይቄ ነበር። አጋጣሚ ሌላ ሰው ሀገር ነው የነበርኩና የመለሰልኝ የለም። ታውቃላችሁ ማን ነው የጻፈው? ምን አይነት ሰው ነው እንዲህ በየጉባኤው የሚዘመርለት? ምን አይነት እንዴት ያለ ነገር ነው? እንግዲህ እኔ ከማዝንባቸው ነገሮች አንዱ ይሄንኑ ራሱ እስኪ ልቤን ክፈቱ የሚለው እንደገሞት ሲል ቆይ በሞቴ ቆይ ያያችሁ እናንተ ታሽቃል ነው የምትወዱ። እነዚህ ላይ ቃል ነው የሚወዱ። በተፈጥሯቸው ጉሮሮ ላይ ቃል ነው የሴቶች፣ በተፈጥሮ ራሱ ላይ ቃል ነው። የወንዶች ደግሞ ታሽቃል ነው የተለየ ድምፅ ከሌለው በቀር። እኔ ላንሳላችሁ። ልቤን እገለበጥኩኝ ይሻላል። ኧረ ችግር የለውም። ቅዳሴ መምህር አይደለሁ ወይ ድጓ አቋቋም መምህር አይደለሁ። እሺ ለእኔ ዝቅ ያለው ይመቸኛል ብዬ ነው። እሺ እንበለው አብረን። ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈትክ። አሁን ልብ በሉ። ይሄንን እርግጠኛ ነኝ 1000 ጊዜ 2000 ጊዜ 500 ጊዜ ብለነው ይሆናል። አንድም ቀን ከልባችን ብለነው አናውቅም። ለዛም ትምህርቱ ገብቶ አያውቅም። አሁን እቺ ለእግዚአብሔር የታመነች ሴት ለእግዚአብሔር ታማኝ ካደረጋችሁኝስ ወደ ቤት ግቡ ብላ ስትለምናቸው ለእግዚአብሔር የመታመኗ መገለጫ ለቅዱስ ቃሉ ያላት ቦታ ነው። እግዚአብሔር ከዛ ካሉ ሴቶች ይልቅ ለምንድን ነው የልድያን ልብ የከፈተው ነው መሰረታዊ ጥያቄ እሱ ነው። የልድያን ልብ አድልቶ ነው? በጭራሽ። በእግዚአብሔር ዘንድ አድሎ የለም። ታዲያ ምክንያቱ ምንድን ነው? እናታችን ቅድስት ልድያ በአጭር ታሪኳ እንዲህ ነው። ቲያጥሮናዊት ናት። ይህች ቅድስት እናት ትውልዷ ከዮናናውያን ወገን ነው፣ ማለትም አረማዊት ናት። ነገር ግን የአይሁድን ስብከት ሰምታ አይሁዳዊነት እምነትን ተቀብላ እግዚአብሔርን ስታመልክ የቆየች ሴት ናት። እንግዲህ አስቡት፣ ባሏ የሞተባት በጣም ገንዘብ ያላት ነጭ ሐር በጣም ውድ የሆነውና ባለጠጎች ነገስታት የሚለብሱትን ልብስ የምትሰራ ባለጠጋ ናት። ገንዘብ ያላት ባሏ የሞተባት፣ ነገር ግን በመልካም ልቧ ከአረማዊነት ወደ አይሁዳዊነት መጥታ እግዚአብሔር ደግሞ ከአይሁዳዊነት ወደ ክርስትና በቅዱስ ጳውሎስ ስብከት ያመጣት ናት። ልቧን ከፈተላት ተብሎ የተባለበት ምክንያት ምንድን ነው ቢሉ መጀመሪያውኑ ነገር ልብ። በነገራችሁ ላይ ልባችንን እኛ መክፈት አንችልም። ከፋች ማን ነው? እንዲከፈት መዘጋጀት ግን ያስፈልጋል። በሙሉ ልብ በሚያስፈልገው ጥንቃቄና ዝግጅት ሁሉ እኛ እንገኝ። በሚያስፈልገው ጥንቃቄና ዝግጅት ተገኝተን ልባችን ላይ ከፈትም ይችላል እግዚአብሔር ካልከፈተው። እንዲያ ከመጣን ዘንድ ግን እግዚአብሔር ይከፍተዋል። ለቃለ እግዚአብሔር ብቻ አይደለም፣ ለጸሎትም፣ ለቅዳሴም፣ ለስብከትም መዝሙር ሁል ጊዜ ይዘመራል አይደለም? ማን ነው ከልቡ የሚዘምር? በተለይ መድረክ ላይ። በነገራችሁ ላይ እድለኛ የሚባለው ቆሞ የሚዘምረው ሳይሆን ቁጭ ብሎ የሚያዳምጠው ነው። ለምን? የበለጠ ማስተዋል እድለ። ይሄ አይምሮ የሚያስበው ምንድን ነው? እኔ በቅዳሴ አገልግሎት ከምጠላቸው ነገሮች መካከል ዋናው ምንድን ነው? ድምፅ ማጉያ ነው። እና ለምንድን ነው ድምፅ ማጉያ የማትጠቀም ብሎ ሲሉኝ፣ ተውኝ፣ በአንድ ጊዜ ሰውንም እግዚአብሔርን ማሰብ ይከብዳል።
እኔ ችሎታው እኔ ሰዋን ልተቻ አልችልም። ሌሎችን አገልጋዮች ሊኖራቸው ይችላል። እኔ ግን ድምፅ አጓዩን ሲይዘው ቶሎ ወደ ጭንቅላት የሚመጣ ሰው ነው፣ እግዚአብሔርን አይደለም። ተዘክሮት እግዚአብሔርን ድምፅ ማጓይ እያዜምኩ ማግኘት አልችልም። ለምን? ለሰው የሚቀርብ ነገር ሁሉ ዋጋ የለውም። ሰውን አስደስታለሁ ብለህ የምታደርገው ነገር ሁሉ በእግዚአብሔር ፊት ዋጋ የለውም። ለእግዚአብሔር ብለህ የምታቀርበው ግን ለሰውም ይረባል። እና ሰው የሚዘምረውንም የሚማረውንም የሚያነበውንም የሚያዳምጠውንም ማስተዋል የሚችለው በአስፈላጊው ዝግጅት ሁሉ ሲገኝ ነው። ይቺ ሴት በአስፈላጊው ዝግጅት ሁሉ ተገኝታለች። ቀሪው ስራ የማን ነው? እግዚአብሔር ደግሞ ምኗን ከፈተላት? በቃ ይቺ ቅድስት ሴት ልቧ ተከፈተላት ሲባል ቀላል ነገር እንዳይመስላቸው። የዘላለም ሕይወት የሚገኝባቸውን ቅዱሳት ቃላትን አዳምጣ ቅድስት ለመባል የበቃቸው እዚያ በስርዓት በማዳመጧ ነው። በዚህ ዘመን ትልቁ በሽታችን ምንድን ነው ካላችሁ፣ የሰባኪ መብዛት፣ የስብከት መብዛት። እንዴ ቃለ እግዚአብሔር ሲበዛ ያሳስባሉ? አዎ ያሳስባል። ለምን? መጽሐፍ አንደኛ ኢትሃቡ ቅዱሳት ለከለባት ብሏል። ስብከታችን የሁላችንም የት ነው የሚረጭ? በአደባባይ። የማይገባው ሰው ይሰማዋል። የማይገባው ማለት አሕዛብ ብቻ አይደለም፣ ከኛም መካከል የማይገባው ብዙ ሰው አለ። እኔ አንድ ሰው አስታውሳለሁኝ። የድሮ ጠቅላይ ሚኒስትር ታውቋቸዋላችሁ? ሟቹ እንዴት ዋላችሁ? ሟቹ ጠቅላይ ሚኒስትር በ2004 ነሐሴ 14 የሞቱት ነፍሳቸውን ይማር። ያው በዘመናቸው ክፉንም በጎንም ሰርተው ሄደዋል። በእኛ የአይን ሚዛን ክፉ ይበዛል፣ በእግዚአብሔር ሚዛን ግን አናውቀውም። አይምሰልህ አናውቀውም። በእኛ አይን ሚዛን ግን እኔን ብትጠይቁኝ ችን ሀገር እዚህ አዘቅት ውስጥ የጣላት እሳቸው ናቸው ብዬ ነው የምናገር፣ በግልጥ በአደባባይ። በአይን ሚዛን ነው፣ በስጋ አይን ሚዛን ነው። በሌላው እግዚአብሔር ነው የሚያውቀው። እኒህ ሰውዬ ወጣቶችን ሲመክሩ እንዲህ አሉ። ሀ ብለው ካስተማሩ ሀን ተናገራት፣ ጻፋት፣ ተለማመዳት። እንዲህ ሳታደርግ ወደ ለ አትሄዱ። ለምን? ሀ ትሻግታለች። እዚያ ምንም ያሳዘጋል። ዛሬ አንድ ነገር ተማራችሁ አይደል? ዛሬ የተማራችሁትን ዛሬውን ማታ አብይ ጾም 7ቱን ቀን የተማርነው 7ቱን አርዕስተ ምግባራት ነው አይደለም? ለምን በየሳምንቱ እየሞከርን ቢያንስ እንሞክረው። የማይሞከር የስብከት መብዛት አንደኛ ስብከት ምን ሆነ? ንግድ አይደል? የገቢ ምንጭ። ቅድም አንድ ወንድም ወደ ቤት የመጣና በአጋጣሚ በዚህ በአገልግሎት ውስጥ አለና ስራ የሚሰራው ይሄ መደበኛ መንገድ ላይ ወንድሞቻችን ጫማ ያጸዱ የለ ያንን ስራ ነው የሚሰራው እና እንደሚቸግረው አየሁ። ለማገዝ እኔ አቅም ብዙ የለኝም። ሰዎች ግን ከሚያመጡት ነገር ግን ማገዝ ይችላለሁ። ነገር ግን እንካብዬ እርዳታ ከምሰጥ ስራ አልኩት። ቀለል ያለች ስራ በአብዛኛው 90 ብር የሚያስከፍል ስራ ይሰራና 1000፣ 2000፣ 3000 ከዛ ስጨርስ ይኸውልህ እኔ የስራውን ሳሰራ ገንዘቡን ልሰጥ ይችል ነበር። ገንዘቡን ስራ እንድትሰራ የ90 ብር ሰርተ 2000፣ 3000 ብር እንድትወስድ የማደርግበት ምክንያት ገንዘቡን ሰርቼ ነው ያገኘሁት የሚል ስነ ልቦና እንዲኖርህ ነው። ሰርቶ ስለማግኘት ለምን ቢባል አንደኛ ለስራ ባህል ጥሩ ነው። ሁለተኛው ነገር ግን ነገ የውለታ ስሜት እንዳይመጣብህ። ለምን በነፃ ብሰጥህ ነገ እኔ ሳጠፋ እኔን የምትናገርበት ሞራል የለህም። አየህ ጥገኛ ከሆነ ከሰው እርዳታ የምትቀበል ከሆነ ሞራሉ አይኖርም። እኔን ለምን ዛሬ ለዛ ነው ቤተ ክርስቲያንን የሚበድሉ ከግለሰብ ሀብታም እስከ ሀገር መሪዎች ድረስ ይህ ሁሉ ሰባኪ ቀና ብሎ የማያቸው ለምን ይመስላችኋል? የእነሱ ተጧሪ ስለሆነ። እንዲያው ባለስልጣኑን ስተውት ፈርቶት ነው እንበል። ህዝቡን ለምንድን ነው የሚፈራው? በነገራችሁ ላይ ካህን ነው መፈራት ያለበት? ህዝብ ነው መፈራት ያለበት? ካህን ነበር አይደል? አሁን ተገልብጦ ለምንድን ነው ህዝብ የሚፈራው ቢባል አሳዳሪ ነው የሚቆርስልኝ የሚያጎርሰኝ እሱ ነው ብሎ ስለሚያስብ እግዚአብሔር ተረስቶ ሰው አጎራሽ አንተ ነህ እንዴ የምታጎርሰኝ? አንተ አታጎርሰኝም፣ አንቺ አታጎርሽኝም፣ እግዚአብሔር ነው የሚያጎርሰኝ። አንድ ደግ ሰው ነበረ። ማታ አርቦት የሆነ ነገር ሲሆን ተመስገን ጌታዬ ይሄው እራቴን ሰጠኝ።
እኔ አይደለ የሰጠው አይደለም እግዚአብሔር ነው። አንተ አይደለም እግዚአብሔር ነው የሰጠኝ። ነገ ታያለህ፣ ጦምን ታድራታለህ። አንተም ታያለህ ግዱን ካልመጣ። እውነቱን ነው። ቁንጥጫው ይመጣላ የእግዚአብሔር ወዳጅ። ወደሽን ቆማጤ ንጉሥ ትመርቅ ያሉ አባቶቻችን። ጸያፍ ነው እንደ ተረት ታሪክ እኮ ነው አይደል? በዚህ ጎጃም የተደረገ ልዑል ራስ ኃይሉን አይደል? ልዑል ራስ ኃይሉ ማንኛውም ሰው ግብር ይገብራል። ማንኛውም መንገድ ላይ ሸቅጭ ምን በይ ግብር ትገብሪያለሽ ተብሎ ተባለ እና አንዲት እጅ እግር የሌላት ሴት ቤተክርስቲያን ተሳልመው አስቀድሰው ሲወጡ እየጮኸች እባክዎ ጌታዬ እኔ ደህና ነኝ፣ ምንም ከፍለው የለኝም፣ ግብር ይማሩኝ ትላቸዋለች። ከዛ አስጠሯትና አዩት። እጅም የለም እግርም የለም። በምንድን ነው የምትተዳደር? ምንም የለኝም፣ ንጹህ ውሃ ጥሩ ውሃ እየሸጥኩ ነው የምተዳደር፣ እሱን ነው ብላለች። አንቺማ የማያልቀውን ሀብት ነው ያዝሽ፣ ትገብሪያለሽ። ጌታ ያለች ዞር ሲሉ እግዚአብሔር ይስጥልኝ አለቻቸው። እሷ ምን እያለች ነው? ለማመስገን ፈልጋ ነው? አማራጭ ስላጣች ነው ስትላቸው ዞሩ ነው። ወደሽን ቆማጤ ንጉሥ ትመርቂ ያሉ ይባላል አይደለም? ዝም ብሎ ባዶ ተረት እንዳይመስላችሁ ብዬ ነው። ሙያ ያለው ነገር ነው። ወደ ጉዳያችን እንመለስና መሰረታዊው ነገራችን እናታችን ቅድስት ልድያ ልቧ የተከፈተበት ምክንያት በአስፈላጊው እሷ ባላት ችሎታ ልክ፣ አሁን እኮ ማናችንን መዘጋጀት ያለብን ባለን ችሎታ ልክ ለእግዚአብሔር ቃል በቅዳሴም ጊዜ በኪዳንም ጊዜ በማህሌትም ጊዜ በስብሐተ እግዚአብሔር በመዝሙርም ጊዜ በየትኛውም በስብከትም ጊዜ አስፈላጊውን ዝግጅት አድርገን እንቅረብ ነው። ቀረበች፣ እግዚአብሔር ልቧን ከፈተላት፣ አዳመጠች፣ ተማረች፣ ከነሙሉ ቤተሰቧ ተጠመቀች። ኋላ ሄደችና ይቺ ቅድስት እናት መማሯ ማስተዋሏ መጠመቋ ብቻ አይደለም እኮ የሚያስገርመው ነገር፣ ሐዋርያትን እባካችሁ በቤቴ ተስተናገዱልኝ። ጎንደር እንግዳ ተቀባይ ሀገር ነው አይደል የሚባለው? እኛው ጎንደሮች ያ ነው አይደል ስማችን? ስራችን እሳ አብራችሁ አንድ ቃል በሉ፣ እንጃ በሉ እስቲ በደንብ በሉ። ጎንደር በሉ እስቲ በደንብ በሉ። መጣልህ ባንጃ መግቢያህን እንጃ። ባለፈው ከዚህ በኋላ ክፉ በጎ አልናገርም ብዬ መጨረሻችን ብያችሁ ነበር አይደለም? እዛኛው ጉባኤ። አዎ ባንጃ ምንድን ነው ሲመጣ ታዩታላችሁ በጊዜው። እና ጎንደር እንግዳ ተቀባይ ኢትዮጵያውያን ቀድሞ ምን ይባላል አይደል? በጥንት የነበሩ ግሪካውያን የጻፉትን ጽሑፍ ስትመለከቱ ምንድን ነው አንድ መገለጫ፣ የኢትዮጵያን መገለጫ ምንድን ነው? እንደ ቅዱስ አባታችን አብርሃም በጎዳና ላይ ወጥተው ድንኳን ጥለው አላፊ አግዳሚውን እግር እያጠቡ ልብ በሉ፣ እግር እያጠቡ እያበሉ እያሳደሩ የሚሸኙ ነበሩ። ከብሉይ እስከ አዲስ በሕገ ልቦና በሕገ ኦሪት በሕገ ወንጌል እንደዚያ ነበር። ዛሬ ሰው ግን የሚገርማችሁ ነገር እንኳን የሌላ ሰው ባዕድ እንግዳ ለመቀበል ዛሬ በጎሳ በጎጥ ተከፋፍሎ ከዚያኛው ሀገር እነገሌ እንዳይመጡ ከዚህኛው ሀገር እነገሌ እንዳይመጡ እየተባለናል። ልምድ ነው ይሄ ነገር፣ ብርቅ አይደለም አይደል? ውጣ አንድ ቦታ ትግሬ ውጣ፣ አንድ ቦታ አማራ ውጣ፣ አንድ ቦታ ኦሮሞ ውጣ፣ አንድ ቦታ ጉራጌ ውጣ ይባላል። እንኳን ከዚያም አልፎ ለአማራ ክልል ለሚባለው እንኳን ስንት ክፍል ያለው አይደለም? የራሱ ጎንደር እንኳን ደቡብና ሰሜን ተብሎ ይራኮታል እኮ አሁንም ድረስ አልተውም። በተለይኛ ቤት ታውቁታላችሁ የምታውቁ ሰዎች። ከሰሜኑ ጎንደር ደግሞ በለሴው ለራሱ ነው አይደለም? ወገሬው ለራሱ ነው። ወገሬው ለሁለት ነው፣ ቆላና ደጋ ወገራ አይደለም? ደንቢያው ለራሱ ነው፣ እሱም ወደ 3 ክፍል ያለው። ጭልጌው እንደዛ ነው፣ አርማጭሆ። የዚህ ሁሉ በነገራችሁ ላይ ስነ ምግባራችን የሞተበትን ምክንያት ታውቁታላችሁ? እንዴት ዋላችሁ? የቀድሞ አባቶቻችን ደግ የነበሩ እኮ ከኪሳቸው አውጥተውት አይደለም፣ ደግ የነበሩ አስተማሪዎች ስለነበራቸው ነው። ምሳሌ የሚሆኑ አባት ስለነበራቸው ነው። ዛሬስ ማንን እንይ? እገሌን ልምሰል የሚባል ለሐቅ በሐቅ ብቻ የሚኖር አሉ እኮ አባቶቻችን፣ በተለይ በዚህ አካባቢ አሉ። እውነተኞቹ ግን ጥቂት ናቸው። ደግሞ ብዙ
ግብራቸውን ሰው አያውቀው ስብከታቸውን እንጂ። አይ ብታውቁት እንዴት ነበር ብናውቀው ሁላችን። ይቺ ቅድስት እናት ለእንግድነት ልብ በሉ። እኛ እኮ እንግዳ መጥቶ ለማሳደር ፍላጎት የለንም። እሷ እኮ ካሉበት ቦታ ሄዳ ለመነችን አይደለም? አስተብቋ አተነ ምን አለችን? ለመነችን፣ ማለደችን። እባካችሁ በቤቴ እደሩልኝ ብላ እንግዳ መቀበልን እግዚአብሔርን በቤቱ ያስተናገደ አባታችን አብርሃም፣ ቅዱሳን መላእክትን ያስተናገደ አባታችን ሎጥ፣ መድኃኒታችን ፈጣሪያችን ኢየሱስ ክርስቶስን ያስተናገደች እናታችን ቅድስት ማርታ፣ የአልዓዛር እህት አስቡት። ከዚያ ደግሞ ቅዱስ ጳውሎስ፣ ቅዱስ ሲላስና ባልደረቦቹን ያስተናገደች ቅድስት ልድያ። ነገር ግን እንግድነት እንዲገቡላት ስትጠይቃቸው የተጠቀመችው ቃል ለእግዚአብሔር ታማኝ ናት ብላችሁ ካላችሁኝ ያለች ግን እንግድነት ተኪዶ የሚታደርበትን ቤት ጌታችን አስተምሮ የለም? በቅዱስ ማቴዎስ ወንጌል በምዕራፍ 10 ምን አላቸው? በማንኛውም ስፍራ ስትሄዱ ልታድሩበት የሚገባውን ቤት አስተውሉ። ሰላም በሉ፣ ሰላም ለዚህ ቤት ይሁን በሉ። ሰላማችሁ የሚገባው ቢሆን ወይም የሚገባው ቢሆን ሰላማችሁ ይደርበት፣ የማይገባው ቢሆን ሰላማችሁ ይመለስላችሁ። ትምህርታችሁን ከማትሰማ እንግድነት እናንተን ከማትቀበል ከተማ ስትወጡ ንግፉ ጸበለ እገሪክሙ፣ የእግራችሁን ትቢያ አራግፉ። ለዚያች ከተማ በፍርድ ቀን ከእሷ ይልቅ ለሰዶምና ለገሞራ ፍርድ ይቀልላቸዋል ተብሏል። ስለዚህ እንግድነት ስለመቀበል ስናስብ ሁልጊዜ እንግዶቻችን 3 አይነት ናቸው። አንደኛው እግዚአብሔር ነው። ሁለተኛው እግዚአብሔር ያደረባቸው ቅዱሳን ናቸው። ሶስተኛው ወዳጅም ይሁን ጠላት ማንኛውም ሰው ነው። እዚህ በፊት ነግሬያቸዋለሁ። ስለ እንግዳ መቀበል ስንነጋገር በዚያ በስራ ምክንያት ለቃለ ምልልስ ሄጄ አንድ ቦታ ጎንደር እንግዳ ተቀባይ ይባላል። ዛሬ እንግዳ የሚቀበል ሰው ታውቃላችሁ እያልኩ ስናገር አብዛኛው አናውቅም። ቀጥሎ ጥያቄው እናንተስ ትቀበላላችሁ? አረ የለም። ዘመድ አዝማድ ከሆነ አዎ። አይ እሱንማ አንዳንድ ዘመድ ጥሩ ነው አይደለም? ከገጠር የሚመጣው አንዳንዱ ዘመድ ጭኖ ምናምን ብሎ ይመጣል አይደለም? ያማ ይወደዳል። እንዲህ ያለ እንግዳ እንዲህ ያለው እንግዳ ይወደዳል። አንዳንዱስ በተለይ ደግሞ ችግረኛ ከሆነ ቤት ሲመጣ የገጠር ሰው አይታለሁ። በተለይ ባዶችን ሲመጣ አንዳንድ ገጠር ሰው ጥሩ ነው፣ አንዳንዱ ደግሞ እንዲያ ያለ ነው። እኔ አይቻለሁ አንዳንድ ቦታ ላይ 3-4 ነው መጥተው ሳምንት ከርመው ሲሄዱ የወሩ ቀለም ሳምንት አይቆይም። ለምን? የገጠር ሰው ሲሰራም እንዲያ ነው፣ ሲበላም እንዲያ ነው። በደንብ ይሰራል፣ በደንብ ይበላል። እኔ በሞቴ አንድ እንጀራ መጨረስ ለብዙዎቻችን ብርቅ ሊሆን ይችላል አይደል? ለናይጄሪያ አይደለም እናንተን ትቼ ነው። 2-3 እንጀራ ምሽክ የሚያደርግ ሰራተኛ ህዝብ ነው ያለን። ሰራተኛ ግን ደግሞ አለማሰብም ደግሞ እኔ አሁን እንግዳ የሚቀበሉ ሰው አውቃለሁ። ለምሳሌ ነው ከገጠር እየመጡ ብዝብዝ ነው የሚያደርጓቸው። እግዚአብሔር ጥሎ አይጥላቸውም። ግን ለእነዚያኞቹ ግን አዝናለሁ። ምን ሆኖ ነው ምን የሆነች ነገር ቋጠር አድርገው ይመጡ ብሎ ይመጡ። የሰው መብላት ነውር አይደለም። የጎንደር ሰው ምን እንዳደረገ ልንገራችሁ። እንግዳው ይመጣል። አሁን የሆነ ቃል ብናገር ሰው እንትን ዘረኝነት ምናምን ይመስለዋል። ለምሳሌ በዚያ ማዶ በተራራው ወደዚህ ያለችው መግቢያዋ ምንድን ነው የምትባል? ትግሬ መጮያ አይደለም? በዚህኛ ያለችው እሺ አታውቁትም መሰለኝ። በዚህኛው ደግሞ አለ ባቦ ደግሞ። ያ የሆነበት ምክንያት ስለ ዘረኝነት አይደለም። በቃ በዚህ አካባቢ የሚመጡ ሰዎች አቤታቸውን የሚያቀርቡበት ስፍራ ስለሆነ ነው። እሳት እያነደዱ ድምፅ እያሰሙ ነው እያሉ። ነገር ግን ጎንደር ከተማ ውስጥ አንድ ሕግ አለ። አንድ እንግዳ የሆነ ሰው መንገድ ላይ ወድቆ ቢገኝ በአካባቢው ያለ ሰው ይቀጣል፣ ገዢው ይቀጣል። ምክንያቱም እንግዳ መቀበል የከተማዋ ምንድን ነው? ሕግ ነው፣ ስርዓት ነው፣ አስገዳጅ ነገር ነው። ከሁሉ ግን የመረረው ምንድን ነው? ወዲህ አቤቱታ አቅራቢው፣ ከሁሉ በላይ ግን ጸበልተኛው። ምክንያቱም 44 ጸበል የነበረ ጎንደር ነው። የ44 አድባራት 44 ጸበል። አሁን የብዙዎቹን ቦታዎች እየለየናቸው ነው። ጸበልተኛው ደግሞ እንደ አቤቱታ አቅራቢው ቶሎ አይመለስም። የከተማው ሰው ሲመረው እንዳደረገ ታውቃላችሁ? የማይደረግ ነገር ነው ያደረጉት። ምን አደረጉ? ጸበሎቹን ደፈኗቸው። ታውቃላችሁ? ጎንደር 44 ጸበል የጠፉት በዛ ምክንያት ነው። ምናልባትም እርግማን ነው እኮ በወቅቱ ትልቅ እርግማን ነው የተደረገው። የጎንደር ሰው ያን ያህል ደግነት እያለው የተመረሩት አንዳንዶቹ እንደዚህ እስከማድረግ ደርሰዋል። እናታችን ቅድስት ልድያ አሁን እንግድነት ሲቀበል አንድ ሰው ቅድም ብያቸዋለሁ፣ 3 አይነት እንግዳ። አንዱ ባለቤቱ ራሱ
እግዚአብሔር እንደ አብርሃም፣ እንደ ሎጥ፣ እንደ ቅድስት ማርታ። ሁለተኛው ቅዱሳንን እንደ ቅድስት ልድያ። ሶስተኛው ወዳጅ የሚሆን ጠላት ማንኛውንም ሰው አለን። አሁን ቅዱስ ጳውሎስ በዕብራውያን 13 ላይ እንደነገረን እንግዳ መቀበልን ቸል አትበሉ ሲለን መድኃኒታችን ክርስቶስን ቅዱሳንን እንግድነት መቀበል የምንችልበት የመጀመሪያውን መስፈርት ስናሟላ ብቻ ነው። እሱም ተርታውን ሰው መቀበል ስንችል ነው። ምክንያቱም እግዚአብሔር ነኝ ብሎ አይደለም የሚመጣው። ወለ እግዚአብሔር ይመስል በእንግዳ ክርስቶስ መድኃኒታችን በምን ተመስሏል? በእንግዳ። እና ይህች ሴት ግን እንግድነት እንዲገቡላት ስትጠራቸው ለእግዚአብሔር ታማኝ ናት ብላችሁ ካሰባችሁ፣ ምክንያቱም ቅዱሳን ለእግዚአብሔር ታማኝ ካልሆነን በቤታችን አይገቡም። እግዚአብሔር አይገባም ወደኛ ቤት። ለእግዚአብሔር መታመን ምንድን ነው? መጀመሪያ የመታመን መቅደሙ ማመን ነው። እግዚአብሔር ታምናላችሁ? እንዴት ዋላችሁ? አውቃለሁ በብዙ ስብከት አስፈራርቻችኋለሁ። እግዚአብሔርን ታምናላችሁ ወይ ተብላችሁ ስትጠየቁ መልሱ እንድናምን ተስፋ እናደርጋለን ቢሆን ይቀል ይሆናል። የሚያምን ግን እኮ ሊኖር ይችላል። የሚያምንም ቢሆን በነገራችሁ ላይ በአይዛብ ፊት ቢሆንስ? አሁን ይሄ እኔ ጠያቂው እያስተማርኩ ስለሆነ አሁን እናምናለን ብትሉ አንድም ትዕቢት አንድም ሐሰት ነው የሚሆነው። እውነት ለምታምኑ ትዕቢት፣ ለእኔ ቢጤዎቹ ደግሞ ሐሰት ነው የሚሆንባቸው። ነገር ግን የማያምን ሰው ቢጠይቀን መልሱ ምንድን ነው? ንገሩኝ። በማያምን ፊት መናገር ራሱ የምን መገለጫ ናት? የማመን የመታመንን መገለጫ ናት። ስለዚህ መጀመሪያ እግዚአብሔርን ማመን መድኃኒታችንን ማመን ምንድን ነው ካላችሁ እዚህ በፊት ነግሬያችኋለሁ። እግዚአብሔር ለቅዱስ ሙሴ ምን አለው? ከኔ በቀር ሌሎች አማልክትን ንገሩኝ። አረ ንገሩኝ በሞቴ። ቤታችን ስንት አማልክት አሉ? የድሮም ትምህርት ላስታውሳችሁ። ስንት አማልክት ነው ቤታችን ያለው? ጣዖት ቤት የሌለው ስንት ሰው አለ? ገንዘቡ ጣዖት ያልሆነ ሰው፣ ገንዘብን የማያምን ሰው አለ? ገንዘብ ባይኖረኝ ችግር የለውም፣ ገንዘብ አይደለም እግዚአብሔር ነው የሚያኖረኝ እንዲህ እያለ ግን ስራውንም አይተው። ስራውን ግን በቀደም እንደነገርኳችሁ ለገንዘቡ ሳይሆን መስራት ስላለበት የሚሰራ ስራ ራሱ አገልግሎት አካል አይደለም። ደህና ዋላችሁ። ለምሳሌ ብዙ ጊዜ ያው ለመንካት አይደለም አጋጣሚው ካመጣው ብዬ ነው። ብዙ የቲክቶክ የዩቲዩብ የፌስቡክ ገጾች አሉ። በፐርሰንት ብናሰላቸው 90% ለገቢ ምንጭነት እንጂ ለበረከት ተብሎ የተከፈቱ አይደለም። አሁን ያ ሰው ምኑ ይጠቀማል? እኔ ሁል ጊዜ ይገርመኛል። ከዛ ተራራ ጫፍ ላይ እንቁ እያለ ተራራውን ጎብኝቸው ልምጣ ብዬ ብሄድ ከዚህ በላይ ድንቁርና አለ? ወይም እግሬን ላፍታታ ብዬ ወደዛ ሄዳለሁ? እንቁን ለማምጣት ሲሄድ እግረ መንገዱን እግሬ ምን እያለ ነው? እየተፍታታ ነው። ቃለ እግዚአብሔርን ላዳርስ በረከት ላግኝ ብሎ ቢከፍቱት ገንዘቡ የት ይቀራል? የት ይቀራል? በነገራችሁ ላይ ቅድም ያነሳውላችሁ ነገር አለ። በዚህ ዘመን አገልጋይ አብዛኛው አገልጋይ በምጽዋትና በገንዘብ በሰው ገንዘብ ጥላ ስር የወደቅን እኮ ስለተዋረድን ነው። እግዚአብሔርን ማመን ስላቃተን ነው እንጂ እውነት ለመናገር እግዚአብሔር ጦም ያሳድረናል። እንዴት ዋላችሁ? እግዚአብሔር ጦም ያሳድረናል። እንኳን ይቅርና አገልጋይ ነን ብለን መድረክ ወጥተን ማንኛውንም ቢሆን ያቺ ሴት አለች የሚባላል አይደለም? ስትሰራው ላይ ያቺ ሸቀጥ የምትሰራው ሴትዮ ለጆሮ አለምኗ ጉትቻ ምናምን ተገዝታ መጣች። አንቺ ልጆችሽ ቤት ራብ እንዳያልቁ እህል አትገዢም እንዴት ጉትቻ ትገዣለች ትባለ? ምንድን ነው ያለችው? እሱ ለከፈተው ጉሮሮ እሱ ይጨነቅለት፣ እኔ ለከፈትኩት ጆሮ ነው። በአንድ ጎኑ ጸያፍ ነው፣ በአንድ ጎኑ ግን እምነት ነው አይደለም? እግዚአብሔር ያበላኛል ብለህ መተኛት አይገባም። በድርሳነ ሚካኤል ላል አይደለም? ሚካኤል ሆይ ስጠኝ መጥቶ እኮ እንዲህ አንተ ታካች እንዲህ አትሰራ፣ አትወጣ፣ አትወርድ፣ ምንድነው ስጠኝ እያልክ የምትዘበዝበኝ? ስራ እንጂ እዛ በዚያ እሰጥሃለሁ። ተኝቶማ ስጠኝ የለም። ይሄ እምነት አይደለም፣ ድንቁርና ነው። ተኝቶ ስጠኝ የለም። አውራ ሞራ እንደሚለው ሰውዬ ታሪኩ ረጅም ነው፣ አልተረከው። መሰረታዊ ነገር የሰው ልጅ ገንዘብ ያስፈልገዋል አያስፈልገውም? ያስፈልገዋል። ገንዘቡን ግን ጣዖት አለማድረግ። እንስራ፣ እናገኘው፣ አስራት እናውጣለት፣ ከድሃ ጋር እንካፈለው። ይሄን ያደረግ እንደሆነ ለእግዚአብሔር ምኑ እንባላለን? የታመነ
ጣዖቱን ማራቅ። ጣዖትን ማራቅ ማለት ገንዘብን ከኛ ማራቅ አይደለም። መነኩሴ ነው ገንዘብን ማራቅ ያለበት። እኛ በምንድን ነው የምናረቀው? ከምንድን ነው የምናረቀው? እዚህ ውስጥ ምንድን ያለ? ኧረ በሞቴ ንገሩኝ። ልብ አይደለም? ከልባችን ማራቅ። ገንዘብ ግን ያስፈልገናል፣ ሰርተን ማግኘት አለብን። ባለጠጎች ሀብታም ብንሆን እንዲያ እያደረግን ስላልማንሰራው እኮ ነው ጌታችን ይቀልል ህልፈተ ግመልን ተስቁረተ መርፌ ያለው። ግመል በመርፌ ቀዳዳ ቢያልፍ ይቀላል ያለው ሐዋርያት አባቶቻችን። እንዲህማ ከሆነ ማን ይድናል ሲሉት ምንድን ነው ያላቸው? በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ማለት አንደኛ እግዚአብሔርን ችሎታ መግለጥ ነው። ሁለተኛ እግዚአብሔርን የያዘ ሰው ሀብት ባለጠግነት ለክርስትናው እንቅፋት ሊሆንበት አይችልም። ገንዘብ አይደለም በራሱ ችግር። እንግዲህ አንዱን ጣዖት ነገርኳቸው፣ እግዚአብሔር እንዳናምን ለእግዚአብሔር እንዳንታመን የሚያደርገንን። ሌላውን እናንተ ራሳችሁ ቁጠሩት። ጉልበቱን ጣዖት ያደረገውን፣ ዘመዱን ጣዖት ያደረገውን። ጣዖትነቱ በምንድን ነው የሚታወቀው? አንድ ሰው ሲገፋ እንዴ አንተ ነህ እንደ ኩያዬ ነህ እንደ ብለህ ስትመልስለት በምን መመካትህ ነው? በጉልበትህ። አንዳንድ ደግሞ የማይነኩ ሰዎች አሉ። ቅድም አንድ ሰው መጥቶ እገሌ የሚባል ሰው የሰራውበትን ገንዘብ አስቀረብኝ፣ ምን ይሻለኛል አለኝ። አይ ተው አልኩት። ለምን? ገንዘቡም ቀርቶ ኧረ በውጤ ነው የሚነርተው፣ ችግር ነው። ያን ሰውዬ ጎዳናውን መስጠት ከባድ ነገር አይደለም፣ ግን ከጀርባው ማት ኮተታለሁ። በዘመድ የሚመኩ አንዳንድ ሰዎች ገጥሟቸው አያውቅም? ለክፋት የሚተባበር ሰው ገጥሟቸው አያውቅም? ለክፋት የሚተባበር ሁለት ወንድማማቾች አንዱን የድሃ ልጅ ይደበድቡታል፣ ይወቅጡታል። ከርቀቱ ነው አንዱ ሰውዬ ያያል፣ አንድ ወጣት ያያል። እሱ የድሃ ልጅ ብቸኛ ነው ብሎ ነው የሚቀጠቅጡት። የእጃቸውን ነው መሰጣችሁ ብሎ እየፎከረ ልክ ከዱላው ስፍራ ሲደርስ ደንግጦ ቆመና ቀስ ብሎ ሸሽቶ ተመለሰ። ሄዶ የቀድሙ ልቤ ወዴት ሄድሽ ዱላ ላይ ይባላል አይደለም? እንዲሁ በሰው ላይ በነገር ላይ ለወንድም አዳልተ ሰው ትመታለህ። ያ ሰው ወንድም ባይኖረው መላእክት የሉም? አታዳሉ። እንዴት ባላችሁ? ሐቅን ግን ወንድም ሲገፋ ቁምለት፣ ግን አታዳላ። አናዳላ ነው እኮ ክርስቲያን አይደለም። ለምን እናዳላለን? ወፈድፋደ ስለ ሰብአ ሃይማኖት ያለው የቅዱስ ጳውሎስ አነጋገር እኮ ስለማዳላት አይደለም አይደል? ቢርበው ቢጠማው መጀመሪያ ለክርስቲያን ለወንድም ማብላት ይገባል ማለት ነው እንጂ ስለማዳላት አይደለም። ስለዚህ ዘመዱን ጉልበቱን፣ እህቶቻችን ደግሞ ያው ምናችሁን ጣዖት እንደምታደርጉ ታውቁታላችሁ አይደለም? መልክ ይባላል። ቸሩ መድኃኔዓለም ምስክር ነው። ሁላችሁም መልከ መልካም ናችሁ። ደግሞ በዛው ሁላችሁም ፉንጋ ናችሁ። ይህ እንዴት ነው አያዋ መጣህብን እንዳትሉ፣ ሁላችሁም መልከ መልካም ናችሁ በአርአያ እግዚአብሔር እናታችሁን ሔዋንን ስለምትመስሉ። ፉንጋ ናችሁ አንድም መንፈሳዊ መልክ ስለሌላችሁ። ምን ትሉኛላችሁ? እግዚአብሔር መድኃኔዓለም ይሁናችሁ፣ ለሁላችንም ይሁነን። ለእግዚአብሔር እንግዲህ ማመንን ካስነሳን መታመን ምንድን ነው ካልን መታመንን የምንገልጥባቸውን ሁለት ነገሮች ብቻ ልንገራችን እንጨርስ። አንደኛው መታመን ማለት መመስከር። ለእግዚአብሔር የታመነ ማለት ስለ እግዚአብሔር ለመመስከር ቅንጣት ታክል። እኔ ኢንተርኔት ላይ በጣም ከሚያሰለቹ ነገሮች መካከል አንደኛው ምንድን ነው? እየገቡ ፕሮቴስታንቶች ኢየሱስ ጌታ ነው እንትን ተቀበሉ ነው በየትም ኮሜንት ግቡ አሉ። እኔ ትጋታቸው ይገርመኛል። በነገራችሁ ላይ የሰይጣን ትጋቱ አያስገርምም? እንደ ሰይጣን ትጉ የለም እኮ ከመላእክትና ከቅዱሳን ቀጥሎ በጣም ትጉ፣ አይሰለችም ሰው ለመፈተን። እኔ ብዙ ጊዜ ሰዎች ምንድን ነው የምታስቡ? ጸላይስና ሲፈትናችሁ ልክ እሱ ተዝናንቶ እናንተ ብቻ የሚያስነቃችሁ ያስጨንቃችሁ ይመስላችኋል? አይደለም። እያንዳንዷ ቅዱስ አርሳኔዎስ ተናግሮ የለም የምትጸልየው ጸሎት ባይገባህም እንኳን በስርዓት አንብበው። ለምን? ለአንተ ነው የማይገባህ እንጂ እሱን እንደ እሳት ነው የሚገርፈው። ጸላዔ ሰናያት ክርስቲያኖችን ሲፈትን እሱ እየተንገበገበ ነው። በባዶ እንዳይመስላችሁ፣ እየተንገበገበ ነው፣ እየተቃጠለ ነው እሱ ራሱ። ለምን? ትንሽ መንፈሰ ረድኤት ካለች፣ ትንሽ ጸሎት ካለች እሷ ራሷ ታንገበግበዋለች። እና ምስክርነት ብለን ስንል ምስክርነት ጎዳናው ብዙ ነው። ከነዚያ መካከል ግን ሁለቱን እንገልጣለን። አንደኛው ምስክር በምንድን ነው? አረ እንዴት ዋላችሁ? አረ እንዴት ዋላችሁ? አይሰማም።
እንዴ ተናገሩ እንጂ ምስክርነት መጀመሪያ በምንድን ነው? በአፍ መመስከር ግን በየጎዳናው አይደለም። በአፍ መመስከር ግን እዚህ አይደለም። እኔ አሁን እየተናገርኩት ያለው መመስከር አይደለም። መመስከር የሚባለው የሚመሰክር ሰው በሌለበት እና መመስከሩ ዋጋ የሚያስከፍልበት ስፍራ ላይ ነው። ያስከፍል አያስከፍል ብቻ የሚመሰክር የሌለበት ስፍራ ላይ የእግዚአብሔርን አንድነቱን፣ ሶስትነቱን፣ የጌታችን ኢየሱስ ክርስቶስ የባሕርይ አምላክነቱን፣ የእግዝእትነ ማርያም ወላዲተ አምላክነቷን፣ ክብሯን፣ ምስጢራትን በደንብ አድርጎ መናገር ያ የሚያመጣውን ዋጋ መክፈል ነው። ይሄ መታመን ይባላል። ሁለተኛውና ዋናው መታመን ከሁላችን የሚፈልገው ግን ጌታችን በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 1 እስከ 17 ያለውን ስታነቡት በመጨረሻው ቁጥር 15 ጀምሮ ምን አላቸው? መልካሙን ስራችሁን ተመልክተው የሰማዩ አባታችሁን ያመሰግኑ ዘንድ ምናችሁ በሰው ፊት ይብራ። እንዴት ባላችሁ? ብርሃናችሁ ያለው ብርሃን የተባሉ መንፈሳዊ ምግባራት ናቸው። መልካሙ አምልኮ ነው። ዛሬ አሕዛብ ሲመለከቱ የማያምኑ እንደነገሌ ባድርገን ብሎ ይመኛሉ። ኦርቶዶክሳዊነት እንዲህ ከሆነ አይደለም እንባል አይደለም ወይ? ንገሩኝ እስኪ ክርስትናን የሚያስመሰግን ሰው እስኪ አስተዋውቁኝ። እንደ ገሌ ነው እንጂ በመስሪያ ቤት በተለይ በነገራችሁ ላይ አበል የሚያጭበረብረው ማን ነው? ኦርቶዶክስ ነኝ የሚለው ይልቁኑ ደግሞ የክህነት አለኝ የሚለውማ ይብሳል። በነገራችሁ ላይ ጥንቆላ ውስጥ የተሳተፈውን ዝርዝር ብናወጣው አብዛኛው ማን ያስቀይማል? ቅር ያሰኛል? እንናገረው። በጥንቆላ ዝርዝር ውስጥ ብንገባ አንደኛው ማን ነው? ከሃይማኖት ከእምነት በጥንቆላ የሚበዛው ማን ውስጥ ያለው ነው? ከኦርቶዶክሱ ውስጥስ ደግሞ ምንድነው የሚለው ነው በጥንቆላ የሚበዛው? እንዲህ ጥንቆላ ያለው ነው። በነገራችሁ ላይ ይኸውላችሁ ጥንቆላ የሚሰራውን ሳይሆን ከጥንቆላ ጋር የተነካካ ሰው እኛ ቤት ውስጥ መፈለግ ከፈለጋችሁ ቀላል ዘዴ አለች። አብዛኛው ሰው የምታስማማ 1 ኪሎ ተልባ ያዝና እቺን ለጨጓራ ጥሩ ናት በጥብጠን እንጠጥ። አንደኛውን ልጅ ተልባ እንጠጣ አልኩት። አልወድም ማለት አልወድም ማለት ለጨው አይስማማኝም ነው ወይስ ያችኛዋ ናት እየሰለው ለምን ትፈትነኛለህ አለ። አይ ግልጡን ንገረኝ አልኩት። እንግዲህ ምን እደብቃለሁ አሁን ለዚያኛው ነው አለ። ስንት ከተጨቃጨቅን በኋላ ተስማማን። ተልባ ሊጠጣ ያው ያን ምናምን ጥንቆላውን ያጠፋዋል ተብሎ ነው። ብዙ ነው የሚያጠፋው ነገር ግን አንዱ እሱ ነው። ከሚያሳስረኝ ነገር አንዱ እንደሆነ ታውቃላችሁ? ጥንቆላ የሚሰራላቸው ሰዎች ለትምህርቱ ለበለው ምን እንደሚከለክሏቸው ታውቃላችሁ? ባለትዳሮችን ከሚስት ጋር እንዳተኛ ይፈርስብሃል። የጥንቆላ ንጽህና ይባላል አይደል? ከሚስት ጋር እንዳተኛ ለምን ሲለው አይ ይሄ ድግምቱ ንጽህና ይፈልጋል። ሰይጣን ምን ንጽህና ይወዳል ወይ ንጽህና። ኋላ በምን ተስማማን? ይኸውልህ ወንድሜ ሁለት ዓለም ለምን ታጣለህ? ቢገለኝስ ስጠጣ አለ። ሲሆን አይገልም፣ እግዚአብሔርን እናምነዋለን። ግን አስቀድመህ ለሁሉም ግን ንስሐ ግባ። ጨከን ካለ አዎ ግድ የለም ንስሐ ግባ። ንስሐ ገብቶ መጣ። ቅድም አድርጎ ጠጣው። አስዳፍቆ ወጣ። አሁን ጥሩ ነው አለ ነው አይሻልም? አረ በሞት ይሻላል ብሎ አዎ ችግር አይደለም። ቅር የሚለው ካለ ያው እንግዲህ የራሱ ጉዳይ ነው። አስበው እስቲ እንደዚህ ሆነን እስከ መቼ ነው የምንኖረው? እና ለእግዚአብሔር መታመን በመልካም ስራ ነው። እኔ በየመስሪያ ቤቱ እኔ በነገራችሁ ላይ እዚህ ተነግራችሁ አንድ ቦታ ለስራ ሄደን ጠዋት 2 ሰዓት ተኩል ጀመርን ስብሰባውን በዚህ ከቃሃ ማዶ ነው እና 4 ሰዓት ተኩል ጨረስን። ስለዚህ ለስንት ሰዓት ነው የተሰበሰብን? ከተማ ላይ አንድ የመንግስት ሰራተኛ ለስራ ቢላክ አበል ይከፈለዋል? ንገሩኝ። መስሪያ ቤት የሚሰሩ አይከፈለው ማለት ምክንያቱም አበል የሚከፈል ከሚኖርበት ከተማ ወጥቶ ከሄደ ለምግብና ለመኝታ እና ከዛ ደግሞ ለትራንስፖርት አይደል? አበሉ ሰደዋሉ። የሚፈረምበት ቦታ ላይ ለ3 ቀን ሙሉ ስለተሰበሰቡ ይላል። በምን ሂሳብ እንደሆነ እስካሁን ድረስ ሊመጣልኝ አልቻለም። በምን አቆጣጠር ነው 2 ሰዓት 3 ቀን የሚሞላው? የሚገርማችሁ ነገር እኔ ገረመኝ። አይ ይሄ እንዴት ይሆናል ብዬ ስል ከዛ ያለው ሰው ጠቅላላ ኦርቶዶክስ ነው። አብሮ እዛ የተሰበሰበው ሰው ከየት ነው የመጣ ደግሞ አንተ
ምን ችግር አለው? የኛ ሀገር ሰው በነገራችሁ ላይ አንድ ሰው እንደውም እኛ ጣና ያሉት መምህር ያሉት ነገር አለ አይደለም? ምን ችግር አለው ማለት በራሱ ትልቅ ችግር ነው ብለዋል አይደለም? እኔ ደግሞ ከፍ ላድርገው። ከፍ ማድረግ ማለት ከእሳቸው በላይ አይደለም። ለእሳቸው ለደግነታቸው በማይመጥን እኔ እንደኔ ያለ ወራዳ ሰው ግን ሊናገረው የሚችለው ቃል ልናገረው። ምን ችግር አለው የሚል ሰው ጋኔን ያደረበት ነው። ጸላይነት እንዳደረበት በመንፈሳዊ ጉዳይ ላይ በሕገ እግዚአብሔር ላይ በስርዓት ላይ በሃይማኖት ላይ ምን ችግር ካለው እሱ ጸላይነት እንዳደረበት መገለጫው ነው። ነገርም እንደ ብርቅ በቃ ያልሰራውበትን አልቀበልም ማለት በነገራቸው ላይ በጣም ያስገርመኛል። ብዙዎች ስጋው ደግሞ ለመቀበል ይደበቃሉ አይደል? ተደብቀው እንደው ዳሲ ከንቱ እንዳይሆንብን ጾም ለመጾም ተደብቀን ለምን ምን ያህል አረመኔዎች እንደሆነ ማሳየው ግን በእግዚአብሔር ፊት መታመንም ማመንም እንዴት እንዳልቻለ መገለጫው ይሄ ነው። እንዴት አንዳንድ ወንድሞቻችን ለመቆረብ እንዲሰቀቁ እናደርጋቸዋለን? ለምን? አብዛኛው ስለማይቆርብ፣ አብዛኛው ንስሐ ስለማይገባ፣ ስለማይጾም፣ ምጽዋት ስለማይሰጥ፣ አስራት ስለማያወጣ። አስራት እኮ ድብቆ ነው የሚሰጡ። አስራት እኮ የሚደበቅ ነገር አይደለም። እና በሞቴ መታመን ማለት በምግባር ነው። ታዲያ ሁሉም ነገር የሚጀምረው የፊደል ገበታ ማንሻው ሆሄ ሀ ነው። ምንድን ነው? ቻይኖች ምን አሉ ተባለ? የ1000 ኪሎ ሜትር ጎዳና መጀመሪያው ስንት እርምጃ ነው? ሀ ብሎ ከአንዲቱ ስርዓት መጀመር ነው እኮ። ከአንዲቱ ስርዓት ለእግዚአብሔር መታመን። ስለ እግዚአብሔር ታማኝ ካደረጋችሁ ወደ ቤቴ ግቡ አለቻቸው። ወደ ቤታቸው ወደ ቤቷ ሄዱላት። በቀላል ግን አይደለም። በየመንገዱ ተገርፈው ተሰቃይተው ታስረው ምን ብለው እሷ ቤት ሰንብተዋል። እሷም ከዚያ በኋላ በታናሽ እስያ ስብከተ ወንጌል እንዲስፋፋ አቅሟ የቻለውን ስትሰራ ኑራ በዚህች ዕለት በመልካም ዕድሜ አርፋ ተቀብራለች። እግዚአብሔር የቅድስት ልድያን በረከት ያሳድርብን ያሳድርብን። እንዲህ ከሆነ ዘንድ የሰባቱን ቀን ቅዱሳን ስማቸውን ጠርተን እንጨርሳለን። ሰዓትም ትንሽ እንዳይሄድብን። ዛሬ 20 ነው አይደለም? በ13 ነው ተገናኝተን የነበረ። ግንቦት 13 ነው የተገናኘን። ታላቁ አርሳኔዎስ አይደል የተማማረን። ግንቦት 14 ላይ ታላቁ አባት ቅዱስ ጳኩሚስ መንፈስ ቅዱስ ያደረበት ስርዓተ መነኮሳትን የመሰረተ አባታችን ቅዱሱ ነው። ታላቁ አባት ታምራትን ያደረገ ደገኛ ሰማዕት ቅዱስ አባ ሲማኮስ ዓመታዊ በዓሉ ነው። ያን ቀን የመንዳባው የንጉሥ አምደጽዮን ልጅ መናኔ መንግስት አቡነ ያሳይ ዘመንዳባ ዓመታዊ የልደት በዓላቸው ነው። ቅዱስ አቡነ ያሳይ ዘመንዳባ ታሪካቸውን ወደፊት አንድ ቀን እንተርካለን። ያን ቀን ሙሽራው ገብረ ክርስቶስ መራዊ ገብረ ክርስቶስ ሙሽርነቱን ትቶ የመነነበት ቀን ነው። ሙሽርነቱን ትቶ የመነነበት ቀን ነው። እሱንም ወላጆችን ሚስቱ ራሱ ያቺ የተቀደሰች ሴት 30 ዓመት ጠብቀው እሱ መጥቶ ሲያርፍ አልቅሳ እሷም አርፋለች እኮ አይደል? አብሮ ማክበር ይገባል። በ15 ሐዋርያው ቅዱስ ናትናኤል ነበረ። እዚያኛው ጉባኤ አቅማችንን ያክል ተምረናል። ያን ቀን ሌሎችም ቅዱሳን ነበሩ። በ15 ከቅዱስ ናትናኤል ባሻገር በ16 ወንጌላዊ ወልደ ነጎድጓድ ቅዱስ ዮሐንስ ዓመታዊ በዓሉ ነው። ያን ቀን ስብከቱ ነው። በኤፌሶን በታናሽ እስያ መስበኩ ነው፣ መታሰቢያው ነው። ራእዩን የጻፈበት መታሰቢያ ነው፣ ቅዳሴ ቤቱ ነው። ዮሐንስ ወልደ ነጎድጓድን ታውቃላችሁ አይደለም? ከእመቤታችን በቀር ከፍጡር ወገን ማን ይተካከለዋል? በተለይ ከሰው ልጆች ጌታችን መስክሮለታል። ከሞት ስለሰወረው ብቻ አይደለም፣ ንጽህናው፣ ድንግልናው፣ ምግባሩ፣ ትሩፋቱ ቅዱሳን መላእክት እንኳ ከእመቤታችን ቀጥሎ ከፍጡር ወገን በጣም የሚገረሙበት እሱን ነበረ። እዚህ በፊት አልተነጋገርም? መጨረሻ ላይ የደረሰበት ጸጋ ምን ይባላል? ከመላእክት እንኳ እስከ መሰወር ደርሶ ነበር ይባላል። ይሄ ከፍጡር ወገን ስጋ ከለበሰ ወገን ከእመቤታችን በቀር እንዲህ ያለ ሀብት ጸጋ የተሰጠው አናውቅም። ያን ቀን ዓመታዊ በዓሉ ነው። አረጋዊ ቅዱስ ብዙ ጊዜ ሲሳል ስታዩት በድሮ ከጌታ ጋር በነበረው በልጅነት መልኩ ነው የሚሳለው። ግን ሲያርፍ አርጅቶ ከ90 ዓመት በላይ ሆኖት ነበረ። እግዚአብሔር በረከቱን ያሳድረብን። ያን ቀን ኢያሱ ሲራክ ወልደ አልዓዛር ዓመታዊ በዓሉ ነው። ሲራክ እንደምታውቁት በግሪክ ቤተ መንግስት በነገረ ሰሪ ታስሮ እንዲያ ብሎ ከእግዚአብሔር ዘንድ ለምኖ ጥበብ ተገልጾለት መጽሐፈ ሲራክን ስትመለከቱት እጹብ ነው። መጽሐፍ ቅዱሳን ሐዋርያት ሊቃውንትም ያሉት ነገር አለ። መቅድመ ኩሉ መሐርቦሙ ለውሉድክሙ፣ ልጆቻችሁ ከሁሉ አስቀድማችሁ የዳዊትን መዝሙር የሰሎሞንንና የሲራክን ጥበብ
አስተምሯቸው ብለዋል። ሲራክ ስሙ ኢያሱ ነው። በነገራችሁ ላይ በትምህርቱ ይጠቅማል ብለው ኢያሱ መድኃኒት አሉት። በኋላ ግን ስለ ግብሩ በግብሩ ምን ተባለ? ሲራክ ጠቢብ ጸሐፊ ሲሉ ሲራክ አሉት። አንድ ልጅ ስም አወጡና ማን ይባላል አልኩት። እንትና አሉኝ። ግን ድሮ እንደዚህ አልነበረም ስሙ። ማን ነው የሚባል የነበረ? ሲራክ ነው የሚባል አለች እናቲቱ። እና ማን ለምን ተቀየረ ሲባል ሲራክ ብዬ ስም ባወጣ የለም ይሄ ክፉ ሰው ስም ነው፣ ሲራክ ማለት ብስጩ ኃይለኛ ማለት ነው ነብሎ የኛ ሀገር ሰው ሲተረጉም አይጣልባቸው። እውነቴን ነው። የኛ ሀገር ሰው እኮ በላ ማለት ጠጣ ማለት ነው ለሚተረጉም ጉደኛ ሰው ነው። አንዳንድ ሰው አላቅም ማንን ገደለ አርፈም አትቀመጥ። ደግሞ አንዲት የእናንተ ጓደኛችሁ ሳደለች የድሮ ሰንበት ተማሪ ናት። የሰማንያዎቹ መጀመሪያ ትመጣ ነበር። አሁን እስከርታለች። ትልቅ ሴትዮ የቀድሞ ወዳጃችን ናት። እና ልጅሽን ማን አልሽው አልኳት። እስጢፋኖስ አለች። አይ እንዴት ያለ ጥሩ ስም ሰጠሽው፣ መልካም ነው ብዬ አልኳት። ከብዙ ዓመት በኋላ ያ ኩታራ ደህና ነው አለች። ቅዱስን ነው አለች። የምን ቅዱስ ነው ደግሞ? ኧረ አልሰማህ ጉዱን። ምንድን ነው የስም? አሁን ቅርብ ጊዜ እስጢፋኖስ ምንድን ነው ብሎ አለኝ። እስጢፋኖስ አዎ አይሁድ በድንጋይ ወግረው የገደሉት ነዋ። እንዴት ያለ እንጅልና ዝም ብላ ባላፊ አግዳሚ አፍ ይባላል። እንደዚህ ያለታል። ለ5 ዓመት ጻን ውግረት ነው እንደምትነግረው ቤቱ ይያዝልኝ እሪ ምንድነው ሲባል ሁላችሁ በድንጋይ ልታስወግር ልታስገድለኝ ነው እስጢፋኖስ ያለች። አልፈልግም ቀይሩልኝ አለ። ደግሞ ሲቀይሩት ቅዱስ አቤት መድኃኔዓለም እንዴት ሰው ቅዱስ ተብሎ ይጠራል? አረ ችግር አይደለም። እንዴት ዋላችሁ? እና ሲራክ መባሉ ቀርቶ ያ ሰው ሌላ ሰው ተባለ። ያው እንደዚያው ተብሎ ቀርቷል። አሁን እግዚአብሔር ሲራክ በረከት ያሳድርብን። ኢትዮጵያዊቷ ሰማዕት እናታችን ቅድስት አስበ ሚካኤል ዓመታዊ በዓሏ ነው። ያን ቀን አቡነ ሐዋርያ ክርስቶስ ብሔራውያን የገቡት የተከዜው ገዳም አባት ቅዱሱ የአቡነ መድኃኒነ እግዚእ የነበሩት ዓመታዊ በዓላቸው ነው። በ17 ታላቅ ሊቅ የቤተክርስቲያን ጠበቃ የነበረ አረጋዊ ቅዱስ ሊቅ ቅዱስ ኤጲፋኒዎስ በቤተክርስቲያናችን ከደጋግ የተመሰገኑ ቅዱሳን ሊቃውንት አንዱ የሆነ ከአይሁዳዊነት ወደ ክርስትና፣ ከክርስትና ወደ ምንኩስና፣ ከምንኩስና ወደ ጸጋ፣ ወደ ብቃት፣ ወደ ሊቅነት ደርሶ በቆጵሮስ ላይ በደሴቷ ተሹሞ ለዓለም ያበራ ቅዱስ ሊቅ ድንቅ ታምራት ያደረገ ዛሬ ቅዱስ ኤጲፋኒዎስ ቢመጣ አይ ስንት ጉዳይ ነበረ። ጓደኛው ቅዱስ ዮሐንስ የኢየሩሳሌሙ ምናኔውን ረስቶ ጳጳሱ ገንዘቡን እየሰበሰበ ለራሱ መብያ መጨጫ መፈትፈቻ አደረገው። ያን ጉድ ዛሬ 500 ሺህ ደሞዝ የሚከፈለው ሰው አለ መነኩሴ ተብሎ ቢሰማ ምን ሊሆን ቅዱስ ኤጲፋኒዎስ ነገሩ ይሰማል። ይሄው ስማልን መተመከረልን በእውነቱ እኛንም ምከረን እንዳናይ እንዳንተች ገበደበደ ላይ እነሱንም ምከረልን። እንደው ቅዱሱ የእግዚአብሔር ሰው እንደው እባክህ ድሃ ተርቦ አንጀቱ እየተቃጠለ ግማሽ ሚሊዮን ብር ደሞዝ አንድ ግለሰብ ያው መነኩሴ ነኝ ብሎ አለመታደል እና እንደዚያ ቢሰማ ሄዶ ቢመክረው እንደማይሰማው ስላወቀ ምን አደረገ? ከጌታችን መቃብር ከነበረ የጌታ መቃብር ከምንለው ከጎልጎታ ውስጥ ገብቶ ከቆጵሮስ ሀገር እንግዶች መጥተውብኛልና የወርቅ የብር ዕቃን በሙሉ ላክልኝ ላስተናግድበት ብሏል። ሲልክለት አመጥቶ ለኔ ቤቴ ለነዳይ አካፈለ። መጥቶ አንድ ቀን አንተ ገንዘቤን አትመልስልኝ ማለት እሺ ያለ ነገር ስለ አንድ ቀን ከጌታችን መቃብር ሊወጣ ሲል ልብሱን ለቀም አደረገው። አንተ ልቀቀኝ ልሄድበታለሁ፣ አልለቅህም፣ ገንዘብ ይመልሳል ነው እንኪያስ ጥቂት ልጸልይ አለ። ጌታዬ አይነ ልቡናውን ታበራ ዘንድ አይነ ስጋውን አጥፋልኝ አለው። ዛሬ እኮ እንዲያ መደረግ ያለብን ሰዎች ሳንኖር አንቀርም። እንዲገባው አይኑን አጠፋለት። ሁለተኛው ድርግም አለ። ያን ጊዜ ገባው፣ አለቀሰ፣ ለመነ። አይኔን አብራልኝ በቃ ተጸጽቻለሁ ብሎ ቢለው ቀኝቱን ብቻ አበራለት። እችሳ አለው ለወደፊቱ መገሰጫ ትሆናለች። አንድ አይና ሆነ ትቀራለህ። ዛሬ የምናስበው ቅዱስ ዮሐንስ አሁን በ13 ረፍቱ የምናስበው አንድ አይና ሆኖ ቅዱስ ሊቅ እግዚአብሔር በረከቱን ያሳድርብን። ያን ቀን እነ ቅዱስ ፊላታዎስ እነ ቅዱስ ኢላሪዮን ወይም ገዳማዊ በግብፅና በሶሪያ የነበረውን አብላሪዎስን እና አባ ሉኪያኖስን የአባ ሉኪያኖስ ቅዱስ ኤጲፋኒዎስን ወደ ክርስትና እንዴት እንደሳበው ታሪኩ ላይ አነበባችሁ ካላችሁ አብረው ሲሄዱ ቅዱስ ኤጲፋኒዎስ ያን አይሁዳዊ ነው፣ ክርስቶስን አያምንም፣ አያውቀውም። አባ ሉኪያኖስ ደግሞ ክርስቲያን ነው። አባ ሉኪያኖስ ድሃ ነው፣ ምንም የለው። ቅዱስ ኤጲፋኒዎስ ግን ከአንድ አይሁዳዊ የወረሰው በጣም ብዙ ገንዘብ አለው
መንገድ ላይ አንዴ ነቢጤ ሲለምናቸው ቅዱስ ኤጲፋንዮስ አልሰጠው። ያኔ ግን አላመነም። አባ ሉኪያኖስ በጌታ ስም ስለለመነው በእግዚአብሔር ስም ስለለመነው ዝም ብሎ መሄድ ስለጨነቀው አንዲት ልብስ ነበረችው ከላይ ያችን አውልቆ ሰጥቶት ሄደ። የሚያስገርመው ነገር ቅዱስ ኤጲፋንዮስ በደግነቱ ገርሞት ቆሞ እየተመለከተው እያለ የእግዚአብሔር መልአክ ከሰማይ መጥቶ የብርሃን ካባ ሲያለብሰው አየ። ገና ሳያምን ማለት ነው። ሄዶ ተከትሎ እምነትህ ምንድን ነው አለው። መሲሐዊ ነኝ ማለት ክርስቶሳዊ ነኝ አለው። እባክህ ወደ አንተ ሃይማኖት ውሰደኝ አለ። ቅድም አላልኳችሁም? በሰው ፊት ብርሃናችሁ ይብራ። እንዴት ዋላችሁ? ይኸው ትርጓሜ ቅዱስ ኤጲፋንዮስ እኮ ሲተረጉም እንዲያ ነበር ይባላል። ቀና ሲል የመንፈሳዊ ቃላት ትርጓሜዎቹ በጸፍጸፈ ሰማይ ይታዩት ነበር ይባላል። ቀና ብሎ ዘሩን ያነባዋል። ቀና ሲል ትርጓሜ እስከዚያ ማዕረግ ደርሶ ነበር እና ይሄም አንድ ትርጓሜ ነው ብዬ ብርሃናችሁ ይብራለት ላለው እግዚአብሔር በረከቱን ያሳድርብን። በ18 ጥንተ ርደተ መንፈስ ቅዱስ ነው። እሱን እንግዲህ ወደፊት በበዓለ ሃምሳ ማጠቃለያው ላይ እንመለከተዋለን። ጥንተ በዓሉ ግን መንፈስ ቅዱስ ለሐዋርያት ግንቦት 18 ነው የወረደ። ያን ቀን አባ ጋርጊን ነው። አባ ጋርጊን ከዓለም ወጥቶ በገዳም 14 ዓመት ሲኖር አንደኛ ምግብ አይበላም፣ የበሰለ ነገር። ሁለተኛ የጣፈጠ ነገር አይጠጣም። ሶስተኛ ግን እንቅልፍ ተኝቶ አያውቅም። ትግሃ ሌሊትም ቀንም ይጸልያል፣ ሌሊትም ይጸልያል። ለሱ መልአከ እግዚአብሔር የመከረውን ምክር ወደ ዛሬ ስናመጣው ብዙ በበረሃ ላሉት ሳይሆን ለኛ ዛሬ በነገራችሁ ላይ በየገዳሙ ብዙ ቅድስና ያላቸው አባቶች አሉ። ግን ዛሬ በከተማ ለምንኖር ለኛውም ለመነኩሴውም ይሄንን ምክር ብታመጡት ምን አለው መልአከ እግዚአብሔር መጥቶ ተጸመድ በሉ እስቲ። ኧረ በሞቴ በገድለ ማእከላይ ከመይድክም ስጋከ በጣም ስጋ እንዳይጎዳብህ በመካከለኛው ገድል ተጠመድ፣ ገድል አታብዛል። ዛሬ ለኛ ምንድነው እንቅልፍ አታብዙ ነው። ምን አለው በል ይኸውልህ ከነዋም እስከ መንፈቀ ሌሊት ተኛ፣ ማታ ጥቂት ለቁመተ ስጋ ታክል ቅመስ ብሎ ሕግ ሰራለት። እኛ እንኳን ብሉ ተብለን የምታውቁት ነው። በነገራችሁ ላይ ልጆችን እየመከርኩኝ ህፃናትን ምግብ አይበሉም ተባልኩኝ። ለምንድን ነው ስላቸው እምቢ እያለን ክርስቲያን እምቢ ያለኝ ብሎ ምግብ አይተው በደንብ ነው መብላት። ምግብን መተው መቼ ነው? ለእግዚአብሔር ብሎ አይደል? ምግብን ጨርሰም ስተው ለእግዚአብሔር ቀነስ አድርገህ ስትበላ ክርስቲያን እንዴት ነው የሚበላ ይላሉ አባቶቻችን። የንታ ክርስቲያን እንዴት ነው የሚበላ? በላ ጎረስ ያደርግና ሆዱ ሳይሞላ ገና ሲቀረው ሆዱ አይ ትንሽ ይቀረኛል ሲሉ ይተዋል። በአንድ ጊዜ በጣም ይሄ እኛም አንችልበትም በለው ነው ሆድ ኧረ በቃኝ እባክህ ወዲያ በለልኝ እስኪል ድረስ ማለት ነው። በለው ነው ዝም ብሎ እና የክርስቲያን አበላሉ እሱ ነው። እና እግዚአብሔር አባ ጋርጊን በረከት ያሳደረብን እነ ቅዱስ ሲኖዳ ጌቶቻችን ሐዋርያት የዛን ዓመታዊ በዓላቸው ነበር። በ19 ትናንት ታላቁ ጻድቅ ጎንደርን አውሬ እንዳይገባ ገዝተው የከለከሉልን አቡነ አብዬ እግዚእ ደስ ብሎኛል። ትናንት በእውነቱ በብዙ ነገር ተመስገን ነው። በተለይ እንዲያው አይተነው የማናውቀውን ያክል ሰው ከዓመታት በኋላ እንደገና ደግሞ ሰው መጣ። መቼስ ለምን ቢባል በጎንደር የአቡነ አብዬ እግዚእ ቃል ኪዳንን እንደዚህ እየታገል ነው ቆይተን አንድ ቀን ረድኤተ እግዚአብሔር የራቀ ቀን አይጣለው። እቺ ከተማ አይጣለው። ጻድቁ 600 ዓመት ሙሉ ከዚህ አውሬ ጠብቀውን የኖሩትን አንድ ቀን ለቀቅ ያደረጉ እንደሆነ ችግር ነው። ውለታ ቢስ ነው የጎንደር ሰው በአቡነ አብዬ እግዚእ ምክንያት። ግን ህዝቡ አይደለም የሚወቀስ፣ አሁንም እንደሚወቀስ ታውቁታላችሁ። በእውነቱ ያን ቀን የዓለም ብርሃን የተባለ የሐዋርያትን መቃብር እየዞረ ቅዱሳን ሐዋርያትን ከየመቃብራቸው ያነጋግር የነበረው የአፄ ዳዊት የንጉሠ ነገሥቱ ልጅ የአፄ ዘርዓ ያዕቆብ ትልቅ ወንድማቸው አባታችን የዓለም ብርሃን የተባለ አባ ዮሴፍ በጎንደር ዘመን ከነበሩ ታላላቅ ቅዱሳን ሊቃውንት መካከል አንዱ የሐይቅ ገዳም አበምኔት የነበሩት አቡነ ብስጣውሮስ ጻድቁ እዚህ ጎንደር የተቀበሩት አቡነ ብስጣውሮስ ያን ቀን አባ ይስሐቅ ገዳማዊ ኢትዮጵያዊ ንጉሥ ቅዱስ ይምርሃነ ክርስቶስ የላስታው ልደቱ ነው። ግንቦት 19 ቀን ታላቁ ሰማዕት 6 ጊዜ ሞቶ ተነስቶ በሰባተኛው በስቅላት ተቀጥቶ 805,000 ከ7 ሰማዕታትን ማርኮ በገነት ከአበይት ሰማዕታት አንዱ በክብር ተቀምጦ ያለ ቅዱስ ኤስድሮስ ነው። እግዚአብሔር ሁሉንም በረከት ያሳድርብን። ዛሬ በ20 መንግስቱን የመነነ የናግራን ሰዎችን የታደገ ዛሬ ለገዛ ወገኑ የማይቆረቆር ክፉ መሪ በቤተ ክህነትም በቤተ መንግስትም በምናይበት ዘመን
እንደ ቅዱስ ካሌብ ያለ እንዴት አይናፍቀን? ከኢትዮጵያ አልፎ ለናግራን ሰዎች ለናግራን ክርስቲያኖች ቀንቶ ፈጣሪውን ለምኖ በጉልበቱ ሳይመካ ሄዶ ፊንሐስንና ወገኖቹን ድል አድርጎ ናግራንን ነፃ ወጥቶ ክርስቲያኖችን አጽናንቶ ይመጣ። ዛሬ ለክርስቲያኖች ጥብቅና ማን ይቆማል? አሜሪካ ክርስቲያን ነኝ ትላለች። ክርስቲያኖችን የምታስፈጅ ግን እሷ ናት። በዩክሬንና በራሻ መካከል የሚደረግ ጦርነት ዋና ተጠያቂ አሜሪካ ናት አይደለም? በዩክሬንም በራሻ ወገን የሚሞተው ማን ነው? ክርስቲያኑ ነው። አዎ የትም ዓለም የክርስቲያኖች ደም እንዲፈስ የምታደርግ እሷ ናት። ግን ክርስቲያን ነኝ ትላለች። ውሸቷን ነው። አሜሪካ በይፋ አጋንንት የሚመለክባት ሀገር ናት። እና ቅዱስ ካሌብ ይናፍቃል። በእውነቱ በጣም ቅድስናው ይናፍቃል። እግዚአብሔር በረከቱን ያሳድርብን። በቤተክርስቲያን ታሪክ ወላጆቹ በተለይ አጎቱ በግድ ብሎ ሚስት አጋብቶት እሱ በድንግልና መኖር ሲፈልግ እምቢ ብሎ አጋባው። አባ አሞኒዮስን ዛሬ እረፍቱ የምናስብለት ሚስቱን ያገባትን አንቺ እህቴ ኧረ እባክሽ ምንድን ነው አለችው። ኧረ እኔ አስገድደውኝ ነው እንዲህ ያለ ነገር አልወድም ምን ይሻላል አላት። እኔም እኮ አስገድደውኝ ነው። አይ ባልና ሚስት ከአንድ ምንጭ ይቀዳል አባቶቻችን። ዛሬሳ አንዳንዱ ከአንድ ምንጭ ነው፣ አንዳንዱ እንዴት ዋላችሁ? አንዲቱ ከአዋሽ እሱ ምን አላት? ኤርትራ ውስጥ ካለ አንድ ወንዝ የርቀቱን መጠን ለመናገር ነው። አንዳንዱ አይጣል እኮ ነው፣ አይጣል ነው መድኃኒዓለም። ወንድሞች ጥሩ ሚስት ይስጣችሁ፣ እህቶቻችን የተባረከውን ባል ይስጣችሁ። ምናኔ ለምትሹት ደግሞ የተባረከውን ቆብ ያድርግላችሁ። አዎ አያያዝ ይላል ሁሉም። እኔም እኮ አልፈልግም አለችው። የሚገርማችሁ በአንድ ቤት በአንድ ምንጣፍ 18 ዓመት በድንግልና ኖሩ። ኋላ ወንድሜ ይበቃናል፣ እዚህ በኋላ ምናኔውን እንደዚህ አድርገን መያዝ የለብንም፣ ሌላ መንገድ እፈልግ አለችው። አይ እንግዲያውስ አንድ ነገር ልንገርሽ አላት። ሌሊት ቅዱስ እንጦንስ የሚባል ሰው እንደ ብርሃን የሚያበራ ና የኔ ልጅ ወደ እኔ እያለ እኮ ይለኛል አለ። ጥሩ ነው አለ። እሷን ወደ ናገልገዳ እሱ ወደ አባ እንጦንስ ሄደ። ምንኩስና ከአባ እንጦንስ አስኬማውን ከአባ ኤስድሮስ ተቀበለ። ግን አንዲት ሴት በታሪክ የሚታወቀው ብዙ ጊዜ አንዲት ሴት ልታሳስተው መጣች። ሰዎች ቅድስናውን ሲያመሰግኑ ሰምታ ድንግልናውን ነው ማጠፋለት ብላ ፎክራ መልክ ስላላት መጣች። ያልገባት ነገር እንኳን አመንዝራይቱ ኃላፊ አግዳሚዋ ከገዛ ሚስቱ 18 ዓመት ያልተሰናከለ። ግን ይቺ ሴት በኋላ ስሟ አይ እንዴት የተመሰገነ ስሟን አናውቀውም። አባ አሞኒዮስ ያወጣላትን ስም የምናውቀው ሳዲሽ የምትባል አይደል? ሳዲሽ ማለት ገራገርነቷን የዋህ። በነገራቸው ላይ በአመንዝራነት ህይወት እያለችም የዋህ ናት። ቅንነት እኮ ጥሩ ነው። አንዳንድ ጊዜ ጅልነት መጥፎ ነው፣ ቅንነት ግን ጥሩ ነው። 18 ዓመት ደግሞ ከእሷ ጋር ኖሯል። እዚያ ፈጠር ብሎ በዓት ሰርቶላት። እኔ ግን የሚያስገርም አቤት ትጋት! 18 ዓመት ሙሉ ከመነኮሳት ጀምሮ 18 ዓመት ሙሉ ፊቱን ቀና ብላ አይተው አታውቅም። የአባ አሞኒዮስን እሱም አይተው አያውቅም። በአንድ መንደር እየኖሩ ማለት ነው። ዛሬ አሁን እዚህ አምጥቼው ትልቅ መጋረጃ በጋርድ በዚህም ያለ አይ አመን ክፉ ሰው ነው። አምሮቱ አልጠፋለት ሲል አዲስ አበባ ሄዱ። አብዛኛው ቤተክርስቲያን የዘመናዊ ቤተክርስቲያን መጋረጃ አለው በወንድና ሴት መካከል። ወንድና ሴቱ እየተያየ እኔ ደብረ ብርሃን ስላሴ ያስቀድሽ አላውቅም። ለምን ወንድና ሴቱ አንድ ላይ ቆሞ ነው የሚያስቀድሰው? ዛሬ እንደዚያ ያደርጉ። አሁን ብዙ አለ። አሁን በዚህ ለምሳሌ እንደ አባጃሌ እንደ አደባባይ ኢየሱስ ያለ እንደ ቅዱስ ገብርኤል ያለ ቤት ምን ሲታያቸው እንደዚህ አድርገው እንደሰሩት አለ። ከሰሩት በኋላ ምን አለ መጋረጃ ቢያደርጉበት ታውቃላችሁ? አንድ ወንድም ያለኝን ቅዳሴ እኔ ማስቀደስ አልቻልኩም፣ ስታወቅ ጨረስኩት አለ። ምን ሆነ ብዬ ስለው ስገባ አለ የሚያገቡ ነገር ሰዎች ነበሩና ሴቶች መጥተው ሚዜን ብለው እንኳን ሚዜይቱ በሕገ ቤተ ክርስቲያን ሙሽራይቱ ቅኔ ማህሌት መምጣት አትችልም። መጀመሪያ ደረጃ ተክሊል የሚደረስበትን መጽሐፍ ምንድን ነው የሚለው? በየት አቅጣጫ ነው? በደቡብ ነው የሚለው። በደቡብ አቅጣጫ ነው የሚለው። ቅኔ ማህሌት ላይ አይደለም ተክሊል የሚደረስ። እና ታዲያ እዚህ ላይ የተደረሰ ነው። ጠይቃቸዋል እነሱን ሄደ ምን ትሰራለች እዛ ሴት? ደግሞ አጃቢዎቿ ይዛ ትመጣ ለጉድ። እሷስ መቼም አግብታለች ብሎ ተስፋ ቆርጦ የሚያያት የለም። እዚያኞቹ ደግሞ ሚዜ የሚሆኑት አብዛኞቹ ያላገቡ ናቸው፣ ባልፈላጊዎች። እዚያ በቃ ማፍጠጥ ነው እና አይ እቺ ነገር የስተት ጎዳና ናት ብዬ ምን ባረግ ጥሩ ነው አለ። በዚያኛው ዞርኩና በምስራቁ በር አካባቢ በምሰሶ ተደብቄ መቆም። ምን ችግር መጣብኝ አለ። ሴቶቹ ለካ በዝተው ገብተዋል። ተሰጦ ሲቀበሉ ወንዱ ካህኑ ምኑ ጸጥ ስላለ የሴቶቹ ድምጽ ብቻ ነው የሚሰማ። እግዚኦ ተሳለ።
የእውነቴን ነው የተበሳጨው። በኋላ ሳስተምር አልኩ እናንተ ሴቶች ግን በሽተኛ ናችሁ። የመጀመሪያ የምትሉ ምን ናችሁ ነው? ቀስ ብለሽ ማጮይ። የእውነቴን ነው። ባለፈውም ተቆጥቼ ተናግሬያለሁ። ምንድን ነሽ አንቺ የምትጮህ? እንኳን እሷ እናንተ ምዕመን አትጮህ። መጮህ የካህናት ስራ ነው። ቀስ ብላችሁ ነው ተሰጥቶ መቀበል አይደል? እንዴት ባላችሁ? ዲያቆኑን እንኳን ምንድን ነው የሚለው? ይተክላ ብሎታል አይደል? አትጮህ እኮ በጣም ነው። በመጠን አድርገው አላህ ዘምር በመጠን አለ። ለምን ከመይዘንጉ አሃው ብሎታል መጽሐፍ ስራ ተቀዳለ እና ድምጻቸውን ሰውነቴን ይነዝረኛል አለ። የመንፈስ ዝሙት ስለሚያስቸግረው የት ይድረስ ታዲያ? ይሄ ወንድማችን አንቺ የጩኸት አምሮትሽን ለመወጣት ነው፣ መንፈሳዊነት አይደለም። ብዙ ጊዜ ይገርመኛል። ሴቶች ሄደው ቅኔ ተምረው ቅዳሴ ተምረው እኔ ምን ልታረቁት እንደምትማሩት ነው። ቅኔ እኮ ዋና ስራው ምንድን ነው? በቅኔ ማህሌት ለአገልግሎት ነው አይደለም? አትገቧት። እኔ እኮ አሜሪካ ነው የት ሀገር ነው አንዲቱን ሴት አስገብተዋት ቅኔ ስትመራ አይታችሁ ይሆን? የዛሬ ስንት ወር አካባቢ። እነዚህ የተረገሙ ካህናት ነን የሚሉ ርጉማን አጋንንት ናቸው። እነዚህ ካህናት አይደሉም። እንደው በሞቴ ሰው እኮ በተፈጠረለት ስፍራ ሲኖር ነው ጥሩ። ያዚህ ሁሉ የሚያደርስ ልማር ማለት ነው። የሚያድንሽን ነገር ተማሪ። ኩሸት ምን ያደርግልሻል? ቅኔ ተምረሽ መጽሐፍ ልተረጉሚበት ለማይነት ገብተሽ ልትመሪ በወንበር ቅዳሴውን የሚማሩ ሰዎች አሉ። ፍትፍት አድርገው መማሩን አልከለክልሽም ተማሪ። ከዚያስ ምን ታረጊው? እኔም በህይወቴ ከሚያስገርሙኝ ነገሮች ሰዓታችሁን እየወሰድኩ ነው። አሁን የእንታትትና በቀኝ ያቆማቸው የፍትሐ ነገሥት የብሉያት እና ቅዳሴ መምህር ነበሩ። ሽማግሌ አርጅቶ የሞቱ ደብረ አባይ ወይሳቸው የድሮ ስለሆነ የጎንድ መምህር የነበሩ ጎንድ ቅዳሴ ምስክር የነበሩና የድሮ ስለሆነ ለማጥናት ሰዓታቱን መጀመሪያ የተማርነው ጎንደሬ የሚባል አለ። ብዙዎቻችሁ አታውቁት ይሆናል። ምልክት የሌለው ጩኸት ነው፣ ግን ጎንደሬ የሚባል አለ እና ከዛ ይሄኛውን ደብረ አባዩን ከሳቸው በጣም ጉሮሮ ያስቸግራልና ከአንድ ወር ትምህርት በኋላ እስኪ ጥያቄ ልጠይቅህ አሉኝ። እሺ እንታ ምንድን ነው አልኳቸው። ለምንድን ነው የምትማረው አሉኝ። እግዚአብሔርን ለማገልገል ይስላችሁ። አይ እግዚአብሔርን ለማገልገል ወትሮውኑ የተማርከው አይበቃም ወይ? ይሄንን ትምህርት የምትማረው አሉኝ ከሶስቱ ለአንዱ ነው። በወንበር የምትማረው አንደኛ ወንበር ተክለ ለማስተማር፣ ሁለተኛ ለትውልድ ለማትረፍ ብለህ ለመያዝ ድንገት ነገር የሚፈጠር ነገር ካለ፣ ሶስተኛ ተምሬያለሁ ብለህ ለመኳሸት። ከሶስቱ የትኛው ናቸው ሴቶች የሚማሩለት ዓላማ? እግዚአብሔር ለማመስገን። መማሩን አይደለም የምነቅፈው። ምንድነው ዓላማው? አሁን እንሰማለን። ወንበር ተክላ የምታስተምር ሴት አለች እኮ የቅኔ መምህርት ትችላለች። ቤተክርስቲያን ይላሉ። ሴቶችን ብታስተምር አንነቅፋትም። ቅኔም ታስተምር፣ የፈለገችውን ታስተምር፣ አንነቅፋትም። አንዲት ሴት ወንድን ማስተማር ትችላለች ወንበር ተቀምጣ። እማሆይ ገላነሽ ብሎ መጨረሻ ላይ ለቅዱስ ጳውሎስ የተቀኙትን ዛሬ ምንም ብታሽሞንም ነው ስድብ ነው፣ ጠፈፍ ያለ ስድብ ነው ቅኔው። ገና በጣም ቅኔ ያውቃለሁ አንተ ብዙ አታውቅም ብለህ በምንም ልታዟዙረው አትችልም። ምንም ሳታዟዙረው ስድብ ነው፣ ጠፈፍ ያለ። ቅዱስ ጳውሎስን ለምን ሴቶችን ቅኔ ማህሌት እንዳይገቡ በአገልግሎት እንዳይገቡ ለምን ከለከልክ የሚል ጠፈፍ ያለ ስድብ ነው። እማሆይ ገላነሽን በአስተማሪነት እንጂ በአንድም ቅድስና እኛ እናውቃቸውም። ይቅርታ አድርጉልንና አናውቃቸውም። በአንድም ቅድስና አናውቃቸውም። ሕግ በመጣሳቸው ብቻ ነው የምናውቃቸው። ይቅርታ አድርጉልኝ። በዚህ ቅር የሚለው ሰው ጉባኤ ቤት ነኝ ምንድን ነው የምትለኝ? ከአንተ የፊት እኔ ነኝ እባክህ፣ አንተ ሳትወለድ ነበርንበት። ለዛ የሚባል ነገር የለም። ስለዚህ እህቶቻችን እንወቅ፣ እንጠንቀቅ ብዬ ነው። ደህና ዋላችሁ። ሰዓት በጣም ገፋዊ። ለሁሉም እግዚአብሔር አምላካችን የአባ አሞኒዮስን በረከት ያሳድርብን። ለባጭር ቅድስት እናታችን ወለተ ሰማዕት ጠጉሯ በሙሉ አድጎ አካሏን ሸፍኗት ለ60 ዘመን በሙሉ በረሃ ላይ በጠጉሯን ልብስ አድርጋ የኖረች ቅድስት ናት። 60 ዘመን ከእንቅልፍ ከምግብ ከውሃ ተከልክላ ፈጣሪያን ያገለገለች፣ ዝናብ የማይመታት ዝናብን በፈቀደችው ሰዓት የምትከለክለው የነበረች ጎጃም ደብረ ጽላሉ እናታችን ቅድስት ዜና ማርያም፣ ሌሎችም ቅዱሳን አቡነ እንድርያስ የዋሻው አቡነ ዘትረ ወንጌል ዓመታዊ በዓላቸው ነበረ። እንግዲህ እነዚህ ናቸው እስከ ዛሬ ድረስ። ነገ 21 የእግዝእትነ ማርያም ዓመታዊ
ደብረ ምጥማቅ ነው። ሁለት ቦታ ነው ክብረ በዓል ያለ። የጌታችን ስብሐተ ዕርገቱ በዓለ ዕርገቱ ነገ ነው። አደባባይ ኢየሱስ ነው የሚከበር ክብረ በዓል አለ። እዚያ ደግሞ ደብረ ምጥማቅ የእመቤታችን ዓመታዊ የመገለጥ በዓሉ አለ። ታላቁ አባ መርትያኖስ፣ አባ አሮን ሶርያዊ፣ ነቢዩ ቅዱስ አሞጽ ዓመታዊ በዓላቸው ነው። በ22 ቅዱስ እንድራኒቆስ ሐዋርያውና ምስራቃዊ የተባለ ቅዱስ ያዕቆብ ዓመታዊ በዓላቸው ነው። በ23 ኢትዮጵያዊ ጻድቅ አቡነ ታዲዮስ የጽላለሹ አቡነ ታዲዮስ ዓመታዊ በዓላቸው ነው። አቡነ ታዲዮስ ልደታቸው ማለት ነው። ያን ቀን ቅዱስ ዮልዮስ ሐዋርያው ከሰባ አርድእት ነው። ቅዱስ አፍሮዲጡ፣ ሌሎችም ቅዱሳን ዓመታዊ በዓላቸው አለ። የቅዱስ ዳዊት ዝክር ስላለን የዚያን ቀን እናወሳቸዋለን ሁሉ ነው። በ24 የእግዝእትነ ማርያም ከጌታችን ከዮሴፍና ከሰሎሜ ጋር ስደት ወጥታ ግብፅ የገባችበት ዓመታዊ የእመቤታችን የስደት በዓሏ ነው። 5ቱ ቀን የደብረ ምጥማቅ በዓላት የእመቤታችን ናቸው። እስከ 25 ግን በ24 እንደዚያ ነው። ነቢዩ ቅዱስ ዕንባቆም፣ ሰማዕቱ ቅዱስ አብቁልታና ተወዳጅ እናታችን ከቅዱሳት አንስት ፍጹም ተወዳጇ የእመቤታችን አገልጋይ ቅድስት ዮሐና ዓመታዊ የዕረፍት በዓሏ ነው። በ25 አባ ሄሮዳ ሰማዕቱና እናታችን ተወዳጇ ቅድስት ሰሎሜ እና ሰማዕቱ ቅዱስ ኮጦሎስ ዓመታዊ በዓላቸው ነው። በ26 ስመጥር ክቡር ምስጉን ሐዋርያ ቅዱስ ቶማስ ሰማዕትነቱ ነው። አቡነ ሀብተ ማርያም፣ አቡነ ኢየሱስ ሞዐ እነዚህ ጻድቃን ዓመታዊ በዓላቸው ነው። እናታችን ቅድስት አርሶንያ ወይም አሶንያ ዓመታዊ በዓሏ ነው። ጣና ውስጥ እናታችን ቅድስት እህተ ክርስቶስ በሱስንዮስ ዘመን የነበረች ሰማዕትና ጻድቅ ዓመታዊ በዓሏ ነው። ስለዚህ የምንገናኘው የዛሬ ሳምንት መሰለኝ በ27 ረቡዕ ስለሆነ የቸሩ መድኃኔዓለም ወርሃዊ በዓል ስለሆነ ሰርክ ጉባኤ ስለሚኖር ማለት ነው። ስለዚህ በ26 እንገናኛለን። የቸሩ መድኃኔዓለም ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን ሁሉ በረከታቸው ይደርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ በዳግም ምጽአቱ እያስተሐፍረነ ለሰብሖተ ስሙ ያንቃሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለ ምሕረቱና አምልኮቱ ስብሐት ለመለኮቱ እግዚአብሔር ልዑል ወለወላዲቱ ወለመስቀሉ ክቡር ይትአኮቱ ይሰበሐ ስሙ ለእግዚአብሔር ወአትረ በኩሉ ጊዜ ወኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አቡሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ውርደት ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ለእግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምን አስተበቅ ማርያና የተማይጸነኪ በእንታና ምኪ ያቂ ባሮኪ ማይበረኔው ድንግል ባሮኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ተአሰይ መንፈስ አምላክ የመዳኔ እስመሬ ማማላ መፍናሆም ይዚስ ያስተበጹኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ ብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ዘሮሙ ለለ ያብብ ሊና ልቦሙ ወነሰቶሙ ላየናን መናብርቲሆሙ አይቤሆሙ ለትሑታን ዋዝገቦሙ በረከቱ ለሩባን ፈኖሙ ራቆሙ ለቡላን ወተወክፎ ለእስራኤል ቁሪ ወተዘከሩ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክና ቀድስና ንጽሕና እግዝእትነ ፍትሐነ እማይሰሪ ለሰይጣን እሙለ መድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራእየ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ገባሬ ኩሉ ዓለም ለወልድ ሰላም ወለመንፈስ ቅዱስ ሰላም ለማርያም ሰላም ወለመላእክት ሰላም ሰላም ለነቢያት ወለሐዋርያት ሰላም ለሰማዕታት ሰላም ወለጻድቃን ሰላም ለአብ የዳዊት ንጉሠ እስራኤል ባለ መዝሙር ሰናይ ወጦ መቃል ታነበውን የነገረው
ወካሬ ኩሉ አምሳል ከመሰብሁ ለእግዚአብሔር ሉሎ ከመወድሳ ለማርያም ድንግልን ዘጸር ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለወሉ ለሰብ ሰአሊ ለነ በክርስቶስ ወልኪ ይስራይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነን እንደማትወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለመካናቲነ ደብረ መድኃኒት ወነበረ መንግሥት ለቤተ ክርስቲያን ቅድስት ወለአገሪትነ ኢትዮጵያ ይቀቦን እማትወልዳ ጸሎታ ለማርያም ወስለታ ለአክብርታ ወለአይማታ ይኩነነ ከመወልታ በጸሎትሽ ወበስዕለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐን ስለ ክቡራን ሐዋርያት ለጻድቃኑ ሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። ቸሩ መድኃኒታችን ሀገራችንን ቤተክርስቲያንን በሰላም እንዲጠብቅልን የእመቤታችን ጣዕመ ፍቅሯን ንጹሐንን በረከት እንዲያሳድርብን ሕያዋን እንዲጠብቅልን የሞቱትን ነፍሳቸው እንዲያጸድቅልን ይልቁኑ የአባ ገብረ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሰላሙን ረድኤቱን ፍቅሩን አንድነቱን እንዲያዝልን ሰላም በዋለን ቸርነቱ ሌሊቱን ቀድሶ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። አምላከ ብርሃን አምላከ ሰላም አሁን ተባረክ ዘንድ ማይበራችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ ላክልን ቅዱስ ሚካኤል ቅዱስ ገብርኤል አባታችን ሆይ በሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል። አሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ሰዓታችሁን ጥቂት ሳብ አድርጌያለሁ። ለእሱም በጣም ይቅርታ ጠይቃለሁ። አንዲት ስራ ግን ልስጣችሁ አደራ። አሁን የተማርንበት ርዕስ ምን ነበረ? ንገሩኝ እንጂ አረ ንገሩኝ። ለእግዚአብሔር ታማኝ ወይም የምታመን። አሁን ቤት ስራው ምንድን ነው? እቤት ሄዳችሁ ስትቀመጡ አደራ ቸል እንዳትሉት። ምክንያቱም እኔንም ያመኛል። የሚያመኝ ምንድን ነው? ድካም ከንቱ እንዳይሆን። እስቲ በሞቴ አንዲት ገጽ ላይ እንደ ለመጀመሪያ ጊዜ ነው ሳዛችሁ፣ አንዲት ገጽ ላይ ከተማራችሁ ትምህርት ውስጥ እንደዚህ ጨርጨር ያደርጋችሁ ሃይላይት እንደሚጻፈው አለ አይደለም? እንደዛ ወጡ። ዛሬ ይሄን ተምረናል ብላችሁ ያችን የተግባር ማስታወሻ አድርጓት። እንዲያው አደራ፣ እንዲያው እንደ ሰው ደፍሬ በእግዚአብሔር በእመቤታችን በቅዱሳን ነቢይ አይደለም መጠራ፣ አንዲት ናት። እንዲያው በሞት ያደራችሁ አደራችን ቁጭ እንዳትረሱት፣ አደራ እንዳትረሱት፣ አደራ። በሰላም አስጀምሮ በሰላም ያስፈጽመን ቸሩ መድኃኔዓለም። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ከሚቀጥለው ሳምንት ጀምሮ እግዚአብሔር እንደፈቀደ ለማሳጠር እሞክራለሁ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወስአ ኃይል አሜን። የመሸባችሁ ሄዱ። እዚህ አካባቢ የሆናችሁ እንዘምራለን። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትን አገኘን ጸጋን ተቀበል ሕይወትን አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን እናመሰግንሃለን እግዚአብሔር። በሰላም ያሳድረን።